እሺ ሰላም ቅዱሳን ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። እዚህ ገስት ላይ ያላችሁ በተክላላ ኤርሚዬ ቢንሺ ብሩ ፓስተርዬ ቤካ ሰላም ገስት ላይ ያላችሁ ሁላችሁም እዚህ ደግሞ ከታች ማያችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ከጌታ ጸጋና ሰላም ይብዛላችሁ። ይሄ ሰላምታ ለዳነ ሰው ነው ለካ የሚሆነው እና የዳናችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ጸጋ በዚህ ዓለም ላይ በክርስትናው ስትኖሩ በጣም የሚያስፈልጋችሁ ወሳኝ ነገር ነው። ሰላም ደግሞ የማይነጠቅ ክርስትናችሁን እንትን የሚል አንዱ ነውና ይሄ ሰላም በክርስቶስ ኢየሱስ ያለ ሰላም እና ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ያለው ከአባቱ ጋር በሰላም በሰማይ የሚኖርበትን ያንን ፍጹም ሰላም ሞት የማይበጠብጠው ሰላም የዚህ ዓለም ሲስተም ኢንተራፕት የማያደርገው ሰላም ሁኔታ የማይበጠብጠው ሰላም ህመም የማይበጠብጠው ሰላም በእስር ውስጥ የማይበጠበጥ ሰላም ጳውሎስ ሰንሰለት እጁ ላይ ገብቶ በጌታ ደስ ይበላችሁ ያለው ያ ፍጹም ሰላም ተገርፈው የሚያስጸልይ ሰላም ሐዋርያቱ እስር ቤት ተወርውረው ግን እንቅልፍ የሚያስተኛ ያ ፍጹም ሰላም ጌታችን ኢየሱስ ከአባቱ ጋር በሰማይ የሚኖርበት ያ ፍጹም ሰላም ተቀብለናል። ምክንያቱም እኛ አማኞች ነን። ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ካለ በኋላ እኔ የምሰጣችሁ ሰላም አለ። ዓለም እንደሚሰጠው አይደለም። ምን ማለት ነው? ዓለም የምትሰጠው ሰላም አለ ማለት ነው። ዓለም በጣም የምትሰጠው ሰላም አለ። ይሄ ሰላም ምናልባት በአልኮል የሚገኝ ምናልባት በገንዘብ የሚገኝ ምናልባት በዝና የሚመጣ ምናልባት በሰው በመከበብ የሚመጣ ግን ጊዜያዊ ሰላም። የክርስቶስና የዓለም ሰላም በምን ይለያል? የክርስቶስ ሰላም በብጥብጥ ዓለም ውስጥ በሰላም ነው የምትኖረው። ሰማይና ምድር ሊጠቀለል ነው ሲል አይመለከተኝም ነው የምትለው። ምክንያቱም አንተ ሕያጅ ነህ እንዳልክ ሰማይ ተገንድሶ ሊወድቅ ነው። ጉዳችን ነው። በዚህ ዓመት የኑሮ ውድነት ጣሪያ ሊነካ ነው። እኛ ክርስቲያኖች ነን፣ አይመለከተንም። ለምን? መኖሪያችን የዘላለም አምላክ ነው። የዘላለም አምላክ ደግሞ የሰላም ምንጭ ነው እና እኛን አይመለከተንም። ዓለም ትርምስምሷ ሲወጣ እኛ ሰላም ነን። ለምን? የሰላማችን ምንጭ ኢየሱስ ስለሆነ የማይነዋወጥ ሰላም ነው የተቀበልነው እና የኢየሱስ ሰላም በእናንተ ላይ ይሁን። ይሄ ሰላም ተቀላል አይደለም። ከጌታ ጸጋና ሰላም ይብዛላችሁ ማለት ቀላል አይደለም። ባይቶ ፓኬጅ ነው። ፕሪግናንት ወርድ ነው። ባይዘው በጣም ብዙ ነገር በውስጡ የያዘ ወርድ ነው እና ጸጋና ሰላም ይብዛላችሁ ሲባል እንዳትለምዱት። ይሄን ሰላም በጣም ነው ደስ የሚለኝ። ጸጋ ያስፈልገናል ለመጸለይ፣ ጸጋ ያስፈልገናል ለመዘመር፣ ጸጋ ያስፈልገናል ቸርች ለመሄድ፣ ጸጋ ያስፈልገናል ከዚህ ዓለም ርኩሰትና ኃጢአት ተለይተን በጽድቅ እግዚአብሔርን በሚመስል ሕይወት ለመመላለስ። ጸጋ ይብዛላችሁ ሲል ጳውሎስ ለካ ለክርስቲያን ጸጋ ወሳኝ ነገር ነው ማለት ነው። ያለ ጸጋው አንችልም። እኛ ደግሞ ያለ ጸጋው አንችልም። ጸጋ ደግፎን እዚህ ደርሰናል እና ሰላም ደግሞ ያስፈልገናል ያልኳችሁ ሰላም እና 2017ም 2018ም ኤርሚ ቤት ማንም ጴንጤ ቤት የማይቀየር ርዕስ አለ። እኛ ርዕስ አንቀይርም። ዓመት በመጣ ቁጥር የመጠርመስ የመጠርነፍ ዓመት የለንም። ርዕስ የለንም። ርዕሳችን አንድ ነው፣ የተሰቀለውን ክርስቶስ። እኚህ ሰዎች አምናም ኢየሱስ እያሉ ዘንድሮም ኢየሱስ ነው የሚሉት። ካቻምናም ኢየሱስ እያሉ ቀጣይም ኢየሱስ እያሉ ሊሞቱ ነው። ለምንድን ነው ኢየሱስን ምን ሰብከው? የማያልቅ ርዕስ ስለሆነ ጳውሎስ ለዛ ነው። እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋል። ስብከታችን ፐርሰኑ ነው ማለት ነው። ራሱ ፐርሰኑ ስብከት ነው። አሁን ኢየሱስ ራሱ ወንጌል ነው፣ ከአፉ የወጣው ደግሞ ስብከት ነው እና ፐርሰኑ ነው ስብከታችን አለ ጳውሎስ። እና ይሄ ርዕስ አያልቅም። ርዕስ አንቀይርም፣ ሌላ ርዕስም የለንም። በእውነት የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ስለሆነ ስለሚዳንበት ስለምናመልጥበት የዘላለም ሕይወት ስለምናገኝበት ይህንን ርዕስ ይህንን ስም ደግመን ደጋግመን መንፈስ ቅዱስ በረዳን መጠን እንሰብከዋለን እና ባገኛችሁት አጋጣሚ ይህንን አውሩ። ቀደም ኤርሚም ሲጀምር ደስ ያለኝ ኢየሱስን ሲል ነው። ስለዚህ ኢየሱስን ለማውራት ኢየሱስን ለመስማት ስለመጣችሁ ደስ ብሎኛል። በድጋሚ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ
ጸጋና ሰላም ይብዛላችሁ። ዋው አሜን አሜን እንዳልክ የተባረክ ጌታ ዘመንህን ይባርክ። ይሁን ቢሃይንድ ባይ 98000 ሰው ነው ያለው በጌታ ስም ኤርሚዬ ላኩልን ነገር ቼክ አድርግ 98000 ሰው ቢሃይንድ አሉ ያዩን ማለት ነው። ለእናንተም ጸጋና ሰላም ይሁንላችሁ። እሺ ቤካዬ ቀጥል። ሰላም በልን ተባረክ። እሺ ወገኖች ጸጋና ሰላም ይብዛላችሁ። ቢናዬ ፓስተርዬ በጣም ወደው ወንድማችን እንዲሁም አባታችን እንዳልክዬ እህት ዓለም ሁላችሁም ኤርሚነት ሰላም በክርስቶስ ክርስቲያን የሆናችሁ ወንድሞች ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንጌል ደግሞ የምስራች ነው። የምስራቹ የምስራች ለሚያስፈልጋቸው በጨለማ ውስጥ ላሉት መዳንን ለማግኘት ለሚጠባበቁት ለነሱ ነው። ከእግዚአብሔር ጋር ላልታረቁ በእግዚአብሔር ቁጣ ስር ያሉ ወይ ደግሞ በሞት ጥላ ውስጥ ላሉት ለነሱ ነውና የምስራቹ መርጦ አይነገርም። ወንድሞቼ እናቶች ተመርጦ አይነገርም። ለእንትና ነገራው ለእንትና ነገራት አይደለም። የምስራቹ ለሁሉም ነው። ለሁሉም ነው። ጌታችን ኢየሱስ ክርስቶስ የመጣው ለበሽተኞች ነው፣ ለታማሚዎች ነው እንጂ ለጤነኞች አይደለም። ስለዚህ በሽተኞች መድኃኒታቸውን እንዲያገኙ መድኃኒቱ ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እነግራቸዋለን። ስነግር ግን ወይ ስናገራቸው ጥቁር፣ ቀይ፣ አጭር፣ ረጅም፣ ወፍራም፣ ቀጭን እያልን እየመረጥን አንነግርም። ኦኬ ሁላችንም በቀድሞ ቤታችን በነበርንበት ጊዜ ወይ ደግሞ ቀድሞ በክርስቶስ ከመዳናችን በፊት ሁላችንም ብዙ ፋይል ተመዞ እንዳንቀመጥ እንዳንቆም እንዳንራመድ ሊያደርግ የሚችሉ ብዙ ነገሮች አሉ። ኤቭሪዋን ማለት ነውና ዋና የምስራቹ ምንድነው? ከየትኛውም ውድቀት ሊያድን የሚችል እርሱ የተላከው እግዚአብሔር ልጅ ኢየሱስ አለ። የትኛውም የኃጢአት ልምምድ ውስጥ ብትኖር የትኛውም ከባዱ ኃጢአት ከፈሰሰው ከክርስቶስ ደም አይልቅም አይበልጥም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብሎ ለሰውየው ወይም ለሴትዮዋ የምስራችን መናገር ነው። አዎ አንዳንዶችን ከእሳት ተናጥቀን እንድናድናቸው ዘንድ ተልከናል። በቃ አለቀ። የሰው ልጅ ይወድቃል፣ ይደክማል፣ ይሳሳታል። ኤንድ ደግሞ ሰው በቀደመው በአዳማዊ ባህሪ ያ ነገር ሳይወገድ ከሱ ዘንድ እንደዚያ ነገር ሀፕን አድርጎ ቢሆን ኢትስ ኦኬ በቃ። ስለዚህ ወንጌልን መርጣችሁ ወይ ደግሞ ተመርጦ እንዲነገር የምትፈልጉ ወገኖች ካላችሁ እናንተስ ጀምር ወንጌል የገባችሁላ አይመስለኝምና የምስራች በሰፈር የምስራች በጎጥ የምስራች በብሔር የምስራች በሆነ ተከልሎ የሚቀመጥ አይደለም። ለሁሉም ነው፣ ለፍጥረት ሁሉ እና ወንጌል አሁንም ወደፊትም ሁሌም ይነገራል። የተላክነው ለዓለም ሁሉ ነው፣ ለፍጥረት ሁሉ ነው። ለከሌ ንገራት ለከሌ አትንገራት የሚባል ነገር የለም። እንደዚህ ብታደርጉ ወንድሞች አድርጉ፣ ስታደርጉ ቆዩ ስትፈልጉኛ ምን አገባ። እኛ ግን የገባንን እውነት በአደባባይ በኃይልና በስልጣን በእግዚአብሔር መንፈስ በመመራት የወንጌሉን የምስራች እንነግራችኋለን ማለት ነው። ወንድማችን ኤርማያ ተባረክ፣ ጸጋ ይብዛልህ። we are with you በቃ ሁሉ ጊዜ ማለት ነው። በዚህ አጋጣሚ ኦርቶዶክሳውያን ወንድሞቻችን ካላችሁ የትኛውም ኃጢአት ልምምድ ውስጥ ካላችሁ ከእናንተ ኃጢአት ይልቅ የኢየሱስ ደም ይበልጣል። የኢየሱስ ደም የማያነጻው የኃጢአት አይነት የለም። ምንም ውስጥ ብትሆን እና ምንም ውስጥ ብትሆኚ እህቴ ነይ፣ በክርስቶስ ኢየሱስ ደም ነስተሽ እንደገና ታድሰሽ አዲስ ፍጥረት ሆነሽ ወደ እግዚአብሔር መንግስት በንጽህና ትገቢያለሽ። መግባት ይሆንልሻል። መስራት አይጠብቅም። አንድ ስራ አለ፣ እርሱም በላከው በእግዚአብሔር ልጅ በኢየሱስ ማመን ብቻ ነው። የምስራች ኦርቶዶክሳውያን፣ የምስራች ጆባዊ ትንሶች፣ የምስራች ሙስሊሞች ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቷል። እናንተን ስለማስጠቅ ደግሞ ከሙታን በሶስተኛ ቀን ሞትን ድል አድርጎ ተነስቷል። ወደ እግዚአብሔር ወደ አባቱ አድርጓል። ደግሞ በሙታንና በሕያዋን ሊፈርድ ዳግመኛ ይመጣል። እንወዳችኋለን። ዛሬ በሕይወት እስካላችሁ ድረስ ነው የመጨረሻ ዕጣ ፈንታችሁ የምትወስኑትና ዛሬ ጌታን ተቀበሉ፣ ከእግዚአብሔር ቁጣ ዳኑ። ወዳችኋለሁ። ተባረክ። ዋው በቃዬ ጌታ ጸጋውን ያብዛልህ ወንድም አለሜ ተባረክ። ኦኬ እሺ ሰላምዬ ሰላም በይንና እንቀጥላለን ማለት ነው። አስገቢኝ ምትሉ ሰዎች ያላችሁ አገልጋይ በቂ ስላለ አሁን ቦታ የምንለቀው ለጥያቄዎች ብቻ ነው። ጥያቄ ያላችሁ ደግሞ ታች አትጻፉ፣ ገስት ላኩልንና ጥያቄ መጠየቅ ስንጀምር
ወይም መጠየቅ ስትፈልጉ አንድ ቁጥር እየጻፋችሁ ተራ በተራ እያስገባን ጥያቄዎችን ትጠይቃላችሁ ማለት ነው። ተባረኩልኝ። ሰላም በይ ዳጊ ተባረኪ። ሁላችሁንም ሰላም ብያለሁ። ቢና ብራይት ፓስተር እንዳልክ ካዬ ኤርሚ ሰላም ይብዛላችሁ። ቀደም እንዳልክ በደንብ አድርጎ አብራርቶታል። ጌታ ሰላምና ጸጋ ይብዛላችሁ ማለት ቀላል ነገር አይደለም። እንኳንም ክርስቲያን ሆነ እንኳንም የጌታ ልጆች ሆነ አንዳንድ ጊዜ በጣም ያስቀናል። በእውነት በጣም ያስቀናል። እንኳንም ጌታ በእውነት በሰዓቱ መረጠን። እናንተንም በእውነት ጥሪ ምናደርግላችሁ ሁሉ ጊዜ እኛን ያዘን ፍቅር እንደናንተም እንድትካፈሉት ነው። እህታችን ደግሞ ስለመጣሽ በጣም ደስ ብሎናል። ሁሉ ጊዜም ላንቺ እንጸልያለን። እግዚአብሔር ደግሞ በእውነት ላንቺም እንዲደርስ ለኛ እንደደረሰ ተባረኩልኝ። ሼር ታብ ያደረግን ቀጥል። ተባረኪ። ሰላምዬ ሩታና ፋኒ ጌታ ኢየሱስ ዘመናችሁን ይባርክ። ሰብስክራይብ ያደሳችሁ ያየው ነው። ሩታዬ እንኳን ሰብስክራይብ ነበረችና ሰብስክራይብ ማድረጋችሁን አትተው ፕሊስ። እንቀበላለን። ቆይ አንዴ ምእመን ሰላም ይበልን። ወይም ጥያቄ ካለው ኦርቶዶክስ ነው ምእመን አይደል? እሺ ጥያቄ ነው የሚኖረው። ሰላም በልና ጥያቄ በልጅቱ ሐሳብ የምትቀበሉ ከሆነ እሱ ጋር ለመስጠት ነበር። አይ አልፏል ካላችሁ ደግሞ ኦኬ ማለት በልጅቱ ሐሳብ አይ ቅድም ኤርሚስ ልጅቷን ስለሌለች ምእመን በቃ ልጅቷን ስለሌለች በቃ እሱን ዘጋ ነው። ኦኬ እሺ ጥያቄ ከሆነ አሁን እንዳልክ ሲያወራ ከሰማሁት አንግል አንድ ጥያቄ ፈጠረብኝና አጋጣሚ ለመጸለይ ጸጋ ነው የሚያስፈልጋችሁ አለ። ለመጸለይ ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው? እስኪ ይሄንን መልሱልኝ። እንዳልክ አንተ መልስ። እንዳልክ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው? ቀላል ጥያቄ ነው። እኛው እኛ በጸጋው አምነን ሄዳን ክርስቲያኖች ነን። ቀደም ይሄንን ስነስጅ ሰላምታውን ለማብራራት ስሞክር ተናግሬያለሁ። ይሄ ሰላምታ ለክርስቲያን ነው የሚሆነው። በክርስቶስ ኢየሱስ ጸጋው በእምነት ላዳናቸው ሰዎች ነው የሚሆነው። እኔ አንድን ክርስቲያን ያልሆነን ሰው ወይም ደግሞ ጸጋው በእምነት አድኖኛል ብሎ ያላመነን ሰው ጸጋና ሰላም ይብዛላል። የመጀመሪያው እሱ ነው። መንፈስ ቅዱስ ያስፈልጋል፣ ምንም ጥያቄ የለውም። ጸጋንና መንፈስ ቅዱስን እንግዲህ ምን የሚለያዩ ነገሮች አይደሉም። ጸጋን የተቀበልነው በመንፈስ ቅዱስ በኩል ነው። ይሄ ጸጋ ደግሞ ያዳነን ጸጋ ነው። ይሄ ጸጋ ደግሞ ለክርስቲያኖች በዚህ ዓለም ውስጥ ስንኖር እንዴት መኖር እንዳለብን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ስለሚል ቲቶ ላይ ስለዚህ ያዳነን ጸጋ እንዴት እንድንኖር ያስተምረናል። የጸጋ ስጦታ አለ። ስለዚህ መንፈስ ቅዱስ አምላክ ነው። ከአብ ከወልድ እኩል የምንሰግድለት አምላክ ነው። ጸጋ ደግሞ ያዳነን ነው። ያዳነን በኢየሱስም እባብ አሁን ያየው እባቡን ባይዘው ስለዚህ ነው ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው አንድ ሰው ለመጸለይ? ያው ለቀደም እንደነገርኩ እንዳልክ ቆይ አንድ ጊዜ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው የሚል ጥያቄ ነው የልጁ ጥያቄ። ስለዚህ ጥያቄውን በትክክል አድሬስ ለማድረግ ሰዎች በመንፈስ ቅዱስ ሊጸልዩ እንደሚገባና እንደሚችሉ አዲስ ኪዳን ያስተምራል። አንድ ማስተዋል ያለብህ ነገር መንፈስ ቅዱስ የጸጋ ምንጭ ነው። ስለዚህ ሰዎች በመንፈስ ቅዱስ ይጸልያሉ ከተባለ ወይም መንፈስ ቅዱስ ለመጸለይ አቅም ይሰጣቸዋል ከተባለ በሌላ ቋንቋ የሚሰጣቸው ያ አቅም የእግዚአብሔር ጸጋ ነው። ስለዚህ ሰዎች
ለመጸለይ ሁለቱም ነገር ያስፈልጋቸዋል። ወይም ያን ጸጋ ከእግዚአብሔር መንፈስ አግኝተው ግልጽ ነው ወንድሜ። ጸጋ ሰጪው መንፈስ ቅዱስ አይደለም በአዲስ ኪዳን? እኔ ምን አልኩ? ጸጋ ይሰጥማል አላሉም። እኔ እየጠየቁ እኮ ነው። እኔ እኮ ጥያቄ ካላችሁ ጠይቁ ነው፣ አስረዱኝ። አይ ጸጋን ሰጪው መንፈስ ቅዱስ አይደለም ወይ? ሰው ለመጸለይ ይኸውልህ ጥያቄ ስታነሳ ጥያቄ የምታነሳው ጥያቄ አንደኛ ሬሌቫንት መሆን አለበት። ዝም ብሎ ለመጠየቅ ለጭቅጭቅ ከሆነ የምትጠይቀው እሱ ነው አይልታስቃቸው ጊዜ አዳምጠኝ ብራዘር። ከቶንህ ይጀምራል ወንድሜ። ቶንህ ራሱ የሚናገረው ነገር አለ። እሰማሃለሁ እኮ ቶንህ የሚለው ነገር አለ። ስለዚህ ተረጋጋና የተሰማህን ስሜት ረገብ አድርግና የምናወራው በእግዚአብሔር ቃል መሰረት ከሆነ መንፈስ ቅዱስ ጸጋ አይሰጥህም አላልኩም። ሰምተኸኝ ከሆነ መንፈስ ቅዱስ የጸጋ ምንጭ ነው እየተናገረ ግን ልትሰማኝ ካልቻልክ ይሄን ጥያቄ ትጠይቀኛለህ። ስለዚህ ስናገር የተናገርኩት ነገር ነውና ድጋሚ ይሄን ጥያቄ ማንሳት ትክክል አይደለም። እሺ በቃ ያጠራ አድርጌ ልጠይቅና ሁለቱም ነው የሚያስፈልጉን ወይስ ለመጸለይ መንፈስ ቅዱስ ነው የሚያስፈልገን ወይስ ጸጋ ነው የሚያስፈልገን? አብራራሁ ቅድም ወንድሜ ደጋግሜ ሰው አላደቅም። አብራራሁኝ ቅድም ሁለቱንም ብዬ ተናግሬ ጨርሻለሁ። እዚህ ጉዳይ ላይ ከሆነ ሌላ ጥያቄ ካለ ሌላ ጥያቄ ቀጥል። ኦኬ እሺ ሌላ ጥያቄ ደግሞ የውርስ ኃጢአት አለ ብላችሁ ታምናላችሁ መሰለኝ? ኖ ባይ ዘ ዌይ ፓስተር እንትን አለ ርዕስ አለ ነው። ቆይ እዚህ ርዕስ ይታያል? አይ እሺ ከሆነ እኮ እሺ ችግር የለውም እወጣለሁ። በቃ በርዕሱ ከሆነ ኦኬ እሺ እወጣለሁ። ወዳጄ ርዕስ ከመምጣቱ በፊት ጠይቁ ተባለ። ያን እድል ተጠቅመህ ጠየቅ፣ መለስንልህ። ኦኬ እሺ ቴንክ ዩ። አሁን ርዕስ ስለጀመርን በርዕስ ማውራት ስለጀመርን ርዕሱ ላይ የምታወራው ነገር ካለ ኦኬ ቴንክ ዩ። በቃ ይቻላል። እሺ ሰላም። እሺ ጥያቄ ያለው አንድ ቁጥር ይጻፍ አስገቡት ሞዴሬተሮች። ቢና አለ አይደል? አንድ ቁጥር ብዙ አገልጋዮች ታች አላችሁ። ኦኬ ንገረው። ለምንድን ነው የምትወርድ? አትወረድሽ። እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት? መጀመሪያ ኦርቶዶክስ። በጣም እሺ። ኦኬ ያ ብዙ ጥያቄ ነበረኝ። ርዕሳችንን አይተዋል? አዎ አይ ቅድም ነበር ጀምሮ ለመግባት የሞከርኩት። አሁን በርዕስ ስለገደባችሁት ኢትስ ኦኬ ችግር የለውም። ርዕሱ አይ ቲንክ እንደሚለው ቅዱሳን ሰዎች ዘንዶ ያገለግላቸዋል ነው። አዎ ጥያቄ ነው። ቅዱሳን ሰዎች ዘንዶ ያገለግላቸዋል፣ እባብም ያድናቸዋል ብዬ አምናለሁ እኔ። እስቲ እንዴት እንደሚያድናቸው አሳየን እስቲ። ኦኬ አይ ማሳየሰው ሁሉም ሰው የሚያውቀው ታሪክ አለ አይደል እንዴ? ሙሴ ከግብጽ የእስራኤል ሕዝብን ክርስቲያኖችን ይዞ ሲወጣ በእባብ ተነድፎ የሞቱትን እግዚአብሔር የናስ እባብ ሰርተ ምልክት አድርግ ብሎታል። ያንን እባብ ያየ እዛው ጋር ይፈወሳል። አይ በጣም ጥሩ። እዛው ጋር ነው እኔ ብዙ ጥያቄ አለሽ። ከጨርሰው ጥቅሱንና እባቡ በናስ እባብ ሰርተ ያን በሽታ ያ እባብ የነደፋቸው ሰዎች እንግዲህ ለአማርኛና ቃል በቃል ለመናገር ሰው ሐሳቡን ለመግለጽ ሞክረው ሁላችሁም ይገባችኋል ብዬ አስባለሁ። ስለዚህ ያን የነሐስ እባብ ቀረጸው ያየ ሰው ይድናል። የበረታበት ደግሞ የነካው ሄዶ ይፈወሳል። እግዚአብሔር እንደዚሁ ወይ ደግሞ አምላካችን መፈወስ ብሎ መፈወስ አይችልም ነበር?
ቆይ ጥያቄ እየጠየቅኩ እኮ ነው ወንድሜ ንገረው። አዎ አይ በጣም ጥሩ። አንድን አሁን የሆነ የመጽሐፍ ቅዱስ ክፍል አንስተህ ነው። አይ ቆይ ልጨርስ። ቆይ አይ ሐሳቡ የት ነው የተጻፈው? ትጨርሳለህ። እኔ በጥያቄ አታፋጠኝና ቆይ ልንገርህ። ጥያቄን ይኸውልህ ልክ እኔ እኮ ላፋጠጥህ አይደለም ወንድም አለም። ቆይ አንድ ጊዜ እንደዚህ እናድርግ። አንተ መሰለህ እኔ የማስበው እኔ አሁን ምን አይነት ዓለም ውስጥ እንዳለው አንተ you have no idea ምን አይነት ዓለም ውስጥ እንዳለው እና በማለም አሁን ኢቭን እንደውም ሀቁ ልንገርህ እኔ ግሮሰሪ ቁጭ ብዬ ነው ማወራ። እሺ እውነቴን ነው የምነግርህ you have no idea ያልኩህ ለዚህ ነው ወደ መንገዱ እና የቱ ጋር ነው እንደዚህ ምናምን ቃለ ምልልስ ጠይቀኔን ልትረታኝ ትችላለህ። ኢቭን ቃሉን ምዕራፍና ቁጥሩን ልነግርህ እችላለሁ። ግን ሐሳብ ጭንቅላቴ ውስጥ ያለውን ሐሳብ ግን መናገር እችላለሁ እንደ ሰው ልጅ። ግን ያ እግዚአብሔር መፈወስና ማዳን አይችልም ነበር? ለምንድን ነው የተመለከቱት ይድናሉ የበረታባቸው ደግሞ ነክተውት ይድናሉ ያለው? ስለዚህ እግዚአብሔር ልክ አሁን ቅዱሳን ሰዎች በዘንዶ ያገለግላቸዋል እንደሚለው እግዚአብሔር እንዳው በነሐስ እባብ ያገለግላ ሰዎችን ይፈውሳል እንደ ብዬ ጥያቄ ይጋጭብኛል። አንደርስታንድ ካረከኝ ጨርሻለሁ። ሚውት አደርጋለሁ። እያወራሁ ነበረ ሶሪ። እሺ አሁን ያገለግላል ወይ ስንል ስለ እባቡን እንግዲህ እባቡን አይተው ወደዛ ተመልክተው በጌታ በአምላካችን በተደረገው ትእዛዝ ወደዛ ተመልክተው ስለ ዳኑቱ አይደለም ጥያቄው። ገብቷል? አሁን ኦርቶዶክስ ቤተ እምነት ውስጥ ተጽፎ የተገኘ ገብቷል? አሚን ዘንዶ የሚያገለግል አዚን ላይክ ለትራንስፖርት ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ዘንዶ ማንን እነዚህን ሰውዬ ታውቃቸዋለህ? ስዕሉ ላይ ያሉትን ኦኬ አውቃቸዋለሁ ብቻ ሳይሆን አይ ጊቭ ሪስፔክት አደርጋለሁ። በረከታቸው ይደሩብኝ ብዬ ማለት ነው። ግን ትግራይ አካባቢ አይ ቲንክ ባሳሳት አቡነ አረጋዊ ናቸው። እና ግን አንድ እኔ አሁን ስፔሲፊካሊ ከኔም ጋር ሰው ከአይዲያው ጋር ነው ያለሁት። አንድ ነገር እንድጠይቅህ እንዴ መሰለህ ልንገርህ። ዘንዶ ተጠምጥሞ ትራንስፖርቴሽን ዘንዶ ተጠምጥሞ ትራንስፖርቴሽን መስጠቱ ነው ወይስ ማዳኑ ነው ትልቁ? ወንድሜ እሺ ወንድሜ ሰማው አይደል? አሁን ስታወራ ቅድም በትዕግስት ሰማው፣ ሚውት አድርጌ ሁሉ ሰማው። አሁን ደግሞ ተራው ያንተ ነው ምን የማድረግ የማዳመጥ። እሺ ሚውት አደርጋለሁ። አሁን አቡነ አረጋዊ ኦኬ ቴንክ ዩ። አሁን አቡነ አረጋዊ ይህ ዘንዶ ያመላለሳቸው ነበር፣ ተራራ ያስወጣቸዋል። ገብቷል? ይህ ዘንዶ የአቡነ አረጋዊ ምንድነው? አገልጋይ ነው፣ አብሯቸው ነዋሪ ነው። ገብቷል? የነሐስ እባብ አይደለም፣ ይሄ የተቀረጸ እባብ አይደለም፣ ሪል የሆነ እባብ ነው። የኛ ጥያቄ የተቀረጸ ምናምን ሳይሆን እንደዚህ እዩ ተብሎ በትእዛዝ የተነገረ ሳይሆን አብሮ እየኖረ የሚያገለግል ከቦታ ቦታ ልክ በገጠሪቱ ኢትዮጵያ እንደሚያደርጉት ለምሳሌ በአህያ በፈረስ ጉዞ እንደሚያደርጉ ሰዎች በእባብ የሚደረግ ወይንም በዘንዶ የሚደረግ ጉዞ አገልጋይ የሆነ ዘንዶ ምናልባት መንኩሶም ሊሆን ይችላል፣ አናውቅም። ሞኖክሴም ሊሆን ይችላል። ይሄ ዘንዶ እንደዛ አይነት የዘንዶ አገልግሎት በመጽሐፍ ቅዱስ ውስጥ አለ ወይ? ካለ አዎ በለኝና አሳየኝ። አሁን የምታወራልኝ የእባቡ ታሪክ ሲጀምር የተሰቀለው እባብ አልነበረም። ገብቷል? ነሐስ በእባብ የተቀረጸ ነሐስ
ቅርጽ ነው ወንድም እኔ የምፈልገው በቃ አገልግሎት እንትን ይሆነ እሺ ቆይ የተቀረጸ ሆነ አገልግሎት የሚሰጥ የተቀረጸ ቅርጽ ነው አይደለ በእባብ በናስ ወይም ደግሞ ስዕልም በለው ቅርጽም በለው ምንም whatever ግን ዘጸአት 20 ላይ I think በርሰሳት ምንድነው የሚለው ምንም ነገር ከሰማይም ከምድርም በታች ባለው ምንም አትቅረጽ ይሄ እኮ የተቀረጸውን አይተው ምስሉን ዳኑ ማለት እኔ እንዴት I think ያንን ያመጣው ቆሜ አይደለም ነገረው አሁን ስለ ቅርጽና ስለሚቀረጹ ነገሮች ወይንም ስለተቀረጹ ነገሮች በእነሱ አትስገዱ ለነሱ አትስገዱ ወደሚል ወደዛ ርዕስ ስንመጣ እሱ ነው እንደዛ ማለት አይደለም አንስተን እናወራለን አንተ ወደ ነፍስ ወዳለው ባብና የተቀረጸ ነው ስላልከኝ ነው አሁን አንተ ነፍስ ስላለው ስለሚያገለግላቸው አልከኝ እነዛ ሰዎች ግን ለተቀረጸ ነው እያዩ የዳኑት ስላልከኝ ነው እኮ ወንድሜ የነሐሱ የባብ ያገለግላቸው ነበር እየተከተለ በየቦታው ያድናቸው ነበር ማገልገል ይሻላል እኮ ከማዳን ማገልገል ይሳፈሩት ማገልገል ይሻላል ያድናቸው ስላዩት ብቻ ያድናቸው ነበር አሁን መጫጫው ጀመርን ኧረ እባክህ ወንድም ኧረ በጌታ እንዴ ኧረ እባክህ የሚያስብል ነገር የለም ወንድሜ እኔ አልጮኩም መጮ ጀመርክ እየጮክ ነው ለአንተ ወይ አልታወቀም ሊሆን ይችላል እሺ I'm sorry ስለዚህ እንደዛ አይነት አገልግሎት ትራንስፖርት የሰጠ አለ መጀመሪያ ቤሲክ የሆነው ነገር እናስወጣው ትራንስፖርት የሰጠ ዘንዶ አለ እኔ ግን ከትራንስፖርቱ ይልቅ ድህነቱ መዳኑ አይበልጥም ወይ ነው የኔ ደግሞ ሰው እባቡን አይቶ ቆይ እባቡን አይቶ ከዳነ እባቡ ትራንስፖርት ሰጠኝ ምን ችግር አለው እንመጣለን ንገረው ቢኒዬ ወይ ፓስተር እሺ እባክህ ወንድማችን የት እንዳለ ነግሮሃል I think ወንድማችን ማረግ ያለብህ መጽሐፍ ቅዱስን ማንበብ አለብህ ያላነበብከውን መጽሐፍ ነው እየተሟገትክበት ያለው ያላነበብከውን መጽሐፍ ነው ልታስረዳ እየሞከርክ ያለው ምዕራፉን አጣቀው ቁጥሩን አጣቀው የት እንዳለ አጣቀው ዝም ብለህ ነው የምትናገር ያለው አንድ ሁለተኛ እየተዝናናህ ነው ያለው ጥሩ ነው መልካም የመዝናናት ጊዜ ግን አየዚህ ማአት ህዝብ ነው ያለውና እውነቱን እየተዝናናው ነው አይ የተዝናናው ነው ግሮሰሪ ነኝ ያለሁት ብለህ ነገርከን እኮ ግሮሰሪ እኮ ማንንም ሰው ምን ውስጥ እንዳለው አታውቁም ያልኩት አዳምጠኝ ቆይ ወዳጄ አሁን እሺ ግሮሰሪ ሌላ ምን ልትሆን ተቀመጣለህ ወይ ግሮሰሪ ሰራተኛ ካልሆንክ ግሮሰሪ ስራ እየሰራ ከሆነ that's fine ግን ካልሆነ ልትዝናና ነው የምትቀመጠው እሱ እንትና አከራክረን እሱ እንትና አይደለም ፖይንት አይደለም ልነግርህ የፈለኩት ምንድነው መጽሐፍ ቅዱስ በግልጽ እንደሚያስተምረው የሰው ልጅ ሁሉ በሰራው ኃጢያት የዘላለም ፍርድ አለበት ከዛ የዘላለም ፍርድ ሊድን የሚችልበት መንገድ አንድ ነው እሱም ለሰው ልጆች ሁሉ ኃጢያት በመስቀል የሞተውን የተቀበረውን ከሙታንም የተነሳውን ወደ አባቱ ቀኝ ያረገውን አንድ ቀን በሕያዋንና በሙታን ላይ ሊፈርድ የሚመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብቻ ነው የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እግዚአብሔር የሱን ጽድቅ ላንተ ይቆጥርልሃል ትድናለህ መጽሐፍ ቅዱስ ይሄንን ያስተምራል ይሄ እውነት ባልገባህ ይሄን እውነት ባላመንክበት እንዲሁ በተባራሪ የሰማሃቸውን ጥቅሶች አንስተ ለማብራራት መሞከር አሁን ላንተ ብዙ ጠቃሚ አይደለም ያሁን ያልኩህን ነገር ሄደ ዮሐንስ ወንጌልን በዛ ጀምራ አንብብ የእግዚአብሔርን ቃል ቅንነትህን በጣም ነው ማከብረው ትህትናህን በጣም ነው ማከብረው ግን እንደ ወንድም መመክርህ ነገር አሁን የነገርኩህ እውነት በጣም ቁልፍ ነው ወንድሜ ላንተም ለኔም ለሁላችንም በጣም ቁልፍ ነው ገብቶሃል መዳን በሌላ በማንም የለም ብሎ መጽሐፍ ዘግቷል እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ የሚባለው አበቃ አየህ መጀመሪያ እዚህ መስመር ውስጥና ላንተና ለኔ አሁን የመጀመሪያው አስፈላጊ ነገር እሱ ነው ይሄ አሁን የተነሳው ኢሹ ካንተ አቅም በላይ ነው ወንድሜ
ካንተ አቅም በላይ ነውና በግምት ዝም ብለህ የምታወራው አይደለም። በእግዚአብሔር ቃል ነው እያለ ያለው፣ በመጽሐፍ ቅዱስ አስረዳኝ ነው እያለ ያለው። የለም መጽሐፍ ቅዱስ ውስጥ እንኳን አንተ ልሂቃኑ መጥተው ሊያቀርቡ አይችሉም። አትድከም ወንድሜ፣ አሳዝነኝ ነው። ስለዚህ አሁን የነገርኩህን ነገር ስማ፣ መጽሐፍ ቅዱስህን አንብብ። እንድናግዝ ከፈለክ ፎሎ ባክ መልስልን፣ በውስጥ አግኘን እንረዳሃለን። ቢንዬ ወደ ሌላ በደንብ ሊወያይ ወደሚችል ሰው ብትሄድ ጥሩ ይሆናል። ያስባል ጊዜ ሐሳቤ ልግለጻ። እሺ ወንድሜ ሐሳቤን ሐሳብህን ሰምተናል። ሐሳብህን ገልጠህ አንዴ ልናገር። ወዳጄ ሐሳብህን ገልጠህ ኧረ በእግዚአብሔር ይኸውልህ ሐሳብህን ገልጠህ አሳርፉን እንደዚህ አይደለም። ለምሳሌ ቴንክ ዩ የመከርከኝ ምክሮች ይቀበላለሁ እንዳልከው። እኔ ታናሾኝ መቅረቤ ወይ ደግሞ አላቅም ብዬ መቅረቤ ግልጹ መናገሬ ምንም አታቅም የሚያስብለኝ ከሆነ ኢትስ ኦኬ። ግን ቅድም ጀምሮ ሳይ አንተ ምንም አታቅም ሲጀመር ለማወቅ ነው የገባሁት። በተነሳው ርዕሰ ጉዳይ ላይ በቂ መረጃ የለም ነው ያልኩህ። ገብቶሃል? መረጃ ሳይሆን እንትኔስ እምነት አይቀድምም ማምኖስ ለማተሳምነኝ ይኸውልህ ከዛ ልታምነው የሚገባውን ነገር ነገርኩህ እኮ አልሰማኸኝም ወዳጅ? በዚህ በንቀት እና አታቅም ከሌን ተቀበል ስላልከኝ እኮ እኔ ከሌን አልቀበልም። እኔ በጣም ባይዘዌ ኦርቶዶክስ ነኝ ብዬ የተነሳሁበት መነሻዬ ስለደመደምኩ እንጂ እምነት የለኝም ስለ በጣም መጽሐፍ እያነበብኩኝ ኢቨን ከፕሮቴስታንት መንገድ ላይ መገናኛ ምናምን አካባቢ ከሚሰጡት እነዚህ ትራንሾቹን ወረቀቶች ጀምሮ እስከ ጆቫ ተቀብዬ በጣም እያነበብኩ ምን እያልኩ እየመረመ እንዳውም የትኛው እንደተመቸኝ ታውቃለህ? ምድር በገነት ነሽ የሚለው የሚመቸኝ ለእኔ ምቹ በቃ ኡፍ እናንተ ተቀብዬ ግልግል ልብል ይሻኛል የሚለው። ግን አሁን አንተ ሐሳቤን ስለሰቀለ ለምሳሌ ሲጀመር ጣቃ ነው የገባው እንዳልክ እያወራ ነበር። ቢኒያም ምናምን የሚባለው ሰው እኔ ነኝ የሚታርፉ ቅድም ጀምሮ ነው የምትናገረው። እነሱ ምንድን ነው ወንድማችን እያወራሁ ነው። የቤቱ ሆስት ነኝ የማወራው። ብራዘር ታወራ አልሰማኸኝም? ኤድሚ ነህ? አዎ ታወራላችሁ። ቃንዴ ኤድሚ ነው። አዎ ማስታወቂያ አልናገረው ታወራ። ኦኬ ስላልሰማኸኝ ነው ይቅርታ። ለዛ ነው ሚታ ያደረግነው። ኦኬ ጸጋ ይብዛላችሁ ወገኖች። ኦኬ እሺ ይቅርታ ኤድሚ አንተም ስላልሰማሁ ነው ሶሪ። ችግር የለም። እሺ ታብና ኮፕሊንግ ሼር አድርጉት ፕሊዝ። ታብና ኮፕሊንግ ሼር አድርጉት። ፓስተርና የጀመረው ሰው ይነጋገራሉ። ታብና ኮፒሊንግ ሼር አድርጉት። ኦልሞስት 925 ሰው አለ እዚህ ጋር እንኳን በውስጥ ላይ ማለት ነው። የወንጌል አማኞች ታብና ኮፒሊንግ ሼር አድርጉት። የማያስፈልግ ኮሜንት ከምትጽፉ በቃ ነገርናችሁ ወንድሞች እናቶች። መርሃ ግብሩ እንዲቀጥል ከተፈለገ እንደው አሁን አይ ቲንክ ቲክታክ ተሸጧል። አይ ቲንክ እስራኤላዊ ኦነር የሆነ ሰው ገዝቶታል አሜሪካ። የሆነ ነገር የሚያደርጉ ከሆነ ይሄን ታብና ኮፒሊንግ ሼር ቢያስቀሩልን በእውነት እንደው እስከዛ ግን ታብ ኮፒሊንግ ሼር አድርጉት ፕሊዝ። ጸጋ ይብዛላችሁ። ቀጥሉ ፓስተርዬ፣ በጣም ይቅርታ የምታወራውም ሰው ቀጥሉ። ቴንክ ዩ። ይሄን ለማለት ነው። እሺ ወንድም ይቀጥል። ወዳጄ አንተ ነበርክ የምታወራው እየሰማሁ ነበር። ቀጥል። ንገረው ነው ስሙ ንገረው። ኦኬ ንገረው። አዎ ንገረው። ኦኬ ኤድሚ ሲያወራ ዝም አልኩና በመሀል ሄኩ ወደ ራሴ እንትን እና ምን ለማለት ፈልጌ ነው። ቀደም ጀምሮ አሁን አንተ ገባና ይቅርታ አንተ ስላልኩኝ ወይ እርሶ ማለት እንዳለብኝ አላውቅም። ግን ምንም ችግር የለውም ወንድም ነኝ። የሆነ ሰንበዲ ሲያወራ በማል ቆይ ትልና ገብተህ እንደዚህ ነው ብለህ የራስን ሀሳብ ታስቀምጥና በቃ ይሄ ነው ዝጉት አይነት አይሆንም ነው የኔ እንትን። በማታውቀው ሀሳብ በመጽሐፍ ቅዱስን ጥቅስ ጥቀስ ብትባል በማታውቀው አልከኝ። እኔ ጥቅስ መጥቀስም ባይዘዌ ጥቅስ መጥቀስም አይጠበቀኝም ብዬ አስባለሁ። የኢየሱስ ክርስቶስ ዓላማውና ሐሳቡ ወይ ደግሞ የመጣበት ወደዚች ምድር እኔ መናኸሪያ ውስጥ ቁጭ ብዬ የኢየሱስ ክርስቶስን ፊልም እድሜ ለፕሮቴስታንቶች ያኔ እኔ በገጠሪቱ ኢትዮጵያ ስላደኩኝ እነሱ ናቸው ወንጌልን ለዓለም እናድርስ በሚል መናኸሪያ ውስጥ ቁጭ ብለን በአቡጀዲ ወጥረው ምናየው ቁጭ ብለን ተሰቅዝቀን አልቅሰናል። ኦርቶዶክስ ነሽ ሙስሊም ነሽ ማን ኤቭሪባዲ ቁጭ ብለን አልቅሰናል። ወንጌል ያኔ ነው የገባኝ። ይሄ ሰውዬ ለምንድን ነው እንዲህ የሚያሰቃዩት እያልኩ በልጅነት አይምሮኝ
ምንድነው ከዛ እሱ እኮ እንደ ኢየሱስ ይባላል ኢየሱስ ማለት እንደዚህ ለዓለም መጥቶ የተሰቀለው የሞተው ነው ኦኬ ከዛ ፓስተር ወይ ሌላ ሰው እናስገባ መሰለኝ ወንድማችን ኦኬ ከፈለጋችሁ እሺ እኔ በራሴ እወጣለሁ ችግር የለም ግን ለመመስከር ብዬ ነበር ንገረው ሳትወጣ ንገረው ቆይ ስማልስ አንድ ጊዜ ስማኝው ንገረው አሁን ያልካቸው ነገሮች ሁሉ ጥሩ ናቸው እነዚህ አሁን ያነሳቸው ነገሮች ግን ይኸውልህ አሁንም እንደ ወንድም የምነግርህ ነገር ምንድነው መጽሐፍ ቅዱስን ማንበብ ያስፈልጋል ወንድሜ ነገረው በግል ማለት ነው ጥሩ ነው ጀምር ያለው መመርመር ጀምር ያለው ብለኸኛል እሱን በጣም ነው ማበረታታህ መጽሐፍ ቅዱስህን ማንበብን ማለት ነው ሌላው ቀድም ያልኩ ምንድነው በዚህ በተነሳው ርዕሰ ጉዳይ ላይ አንተጋ በቂ መረጃ የለም ነው ያልኩ ገብቶ ከሆነ ስለዚህ ሚስ አንደርስታንድ አታድርግ እንወድሃለን እኛ በውስጥ ልታወራን ትችላለህ ደግሜ ነው የምነግርህ መጽሐፍ ቅዱስህን አንብብ በርዕሰ ጉዳዩ ላይ ግን የተሻለ ነገር ያላቸው ሰዎች ሊያስረዱን የሚችሉ ሰዎች እሺ ተቀበያለሁ እኔ ግን የኔ ኢንቴንሽን እና የኔ ሐሳብ ምንድነው ከኔ በላይ ኢቭን አሁን አንተ ኤርሚም እንዳልክም አይ ቲንክ ሰርቫንት ነው መሰለኝ የሚለው ሰርቫንት ወይ ቢኒያም ማንንም ሰው እኔ ደከምኩ እነሱ ምናልባት ለጌታ የቀረቡ ናቸው እስቲ እንዳው በጸለዩልኝ ለምን ይሄን እንዳልኩ ታውቃለህ እንዳው ብዬ ከዚህ በፊት በጣም ከባድ ችግር ውስጥ መስሪያ ቤቴን ማናገርም የደረሰብኝ ችግር እናገራለሁ መስሪያ ቤቴን ባናገርም ከባድ ሁኔታ ውስጥ አጣብኝ ውስጥ ከስራ የሚያስባረረኝ እኔ ባይዘዌ በኤንጆ ነው የምሰራው በጣም በትልቅ ኦኬ ማት በቃ አለ ከሚባል ክፍያው ከፈላለሁና ትልቅ ችግር ደርሶብኝ እንዳው ቆይንገ አንድ ያስጨልሰኝ ነገረው ወንድም ይኸውልህ ቆይ ስማኝ ይኸውልህ እንደዚህ በእናትህ አንዴ እቺን ምስክርነት አይደለም ባይዘዌ እንዲናርግ ቆይ ይኸውልህ ነገረው ወንድም አንድ እንዲናርግ ይኸውልህ በደንብ እንድናወራን እናንተ በውስጥ እናወራ ለምን መሰለህ እዚህ ወደ 952 ሰው ቁጭ ብሎ እኔ እናንተ አሁን ይሄንን ነገር ማውራታችን ፌር አይሆንም ለሰለለ የሌሎቹን መብት እንነካለን ገብቷል እኔ በደንብ ሰማሃለሁ አሁን የምትነግረኝን ምስክርነት በተክላላ በሙሉ ሰማሃለሁኝ መማርበትን ማራለው ቀጥሎ እናወራለን ምንም ችግር የለው አሁን ግን ለነዚህ ሰዎች እርግጠኛ አሁን እዚህ መተው አሁን የገቡት በተነሳው ርዕሰ ጉዳይ ላይ ውይይቶች ሲካሄዱ መስማት ይፈልጋሉ አየህ ስለዚህ እነሱንና ክብርና እናንተ በውስጥ እናውራ ፈቃድ ከሆነ በቃ እንደ ወንድም በደንብ በውስጥ እናውራ ትነግረኛለህ አንዳንዱ ነገር ይኸውልህ አደባባይ መናገር የሌለብህ ነገሮች አሉ ገብቷል ይገባሃል ብዬ አስባለሁ ይሄና እንደ ልብ እንድናወራ እንደሱ እናድርግ ፓስተር የታች ነው ያለ ሰማሃል ንገረው ሰርቫንት ኦፍ ጋድ የሚለውን ፎሎ አድርገውና ቁጥርላክ ፎሎ አድርገኝ ሌላ ሰው ይግባና ያውራ ደና እሺ ተባረክ ፓስተር ሌሎች አንድ ቁጥር ጻፉልኝ ኦርቶዶክሶች ቅዱሳን ሰዎች ዘንዶ ያገለግሏቸዋል ወይ ነው እንግዲህ ጥያቄ እሺ አንድ ቁጥር ጻፉ እኔ ገስት ላይ ያላችሁትን አላስገባ አውቃለብኝ ማለት በጣም በዛም ግን ያገለግላሉ ምናምን ካሉን ግን እንዴት ነው ሴፍቲው ምናምን ነገር ማለት እንትን ቪአይፒ አለ ወይ እሱም ነገር ይጠይቅ ማለት እሺ አገልጋዮች ገስት አትላኩ ፕሊዝ እኔ እንትን ያርኳችሁ ነው ዲክላይን ያረኩት ነው ኦርቶዶክሶች ብቻ ገስት ይላኩ ፕሊዝ አንዳንዶች ታብታብ ያረጋችሁ ነው ሳታውቁ ነው ግን ዲክላይን ያረኩት ያለው ትነኛው በጣም ብዙ ሰው ነውና ኦርቶዶክሶችን ለይቼ ማወቅ አልቻልኩ ብዙዎች በጌታ ያላችሁ ናችሁና መልስታችሁ አትላኩ እኔ ዲክላይን ሳረገው ብሎክ ነው ማረገው ምናልባት በስተት ታብታብ ስታረጉም ሊሆን ይችላል ብዬ ነው ማሰብ ፈልገው ኦኬ ደግማችሁ አትላኩ እሺ አንድ ቁጥር የጻፈ ኦርቶዶክስ ካለ አስገባችሁ ወይም ጆባዊት ነስ ወይም ይሄ ነገር ይመለከተኛል የሚል ካለ በደስታ ይቅርታ የማርያም ፎቶ ያለሽ እህት ወይም ወንድም
ኢየሱስ የሚባል ስም ያለሽ ልጅ ደግመሽ አትላኪ። እኔ ዲክላይን እያረኩት ነው። አትላኩ ደግማችሁ ብሎክ ነው ማረጋችሁ። ለምን በቂ አገልጋዮች አሉ ላይ ሲያስፈልግ ደግሞ ተራ በተራ ትገባላችሁ። ተባረኩ። እሺ ሰብስክራይብ ያረጋችሁ ታፕ ሼሩን ሰፋ ያረግን እንዴ። ኦኬ ኦርቶዶክስ ካልሆናችሁ ደግማችሁ አትላቁ። እኔ ጨርሻለሁ። ከዚህ በኋላ ገስት ላይ የማገኘውን ሰው ብሎክ ነው ማረጋው። ኦኬ ራይል ነግሬሽ ነበር። አም ሶሪ ብሎክ አረግሻለሁ። ማንንም ሰው እንዳይፈታቸው በቃ 2-3 ፐርፐዝሊ ዲክላይን ያረኩ ትልካለች። ፌር አይደለም። ኦኬ አሁን ኦርቶዶክሶች ገስት መላክ ትችላላችሁ። እሺ ቃል ከልሻ ልኬልሃለሁ። ቃል ግባ። በጣም ጥሩ። እሺ እንዳልክዬ ወይ እንግዲህ ቤካዬ ቀጥሉ አንዳችሁ። እሺ እንዳልክ አሪፍ ነው። እዚህ ላይ በተለይ ኤክስፒሪየንስ አለው። እንዳልክ የተቀበል ቃልን ተቀበለው። ባቡ ሎጂስቲክ ቃል እንዴት ነህ? ይሰማል ወንድማችን? ሚውት ነህ? አነሳሁት ሚውት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያች። ከየት ቤተ እምነት ነው? ዕብራዊት ኦርቶዶክስ ካልሆነ አላስገባም እያለች ነበርና ቀጥታ ለምን አትመልስም ወንድምዬ? ከየት ቤተ እምነት ነው? ያስገባችኝ ኦርቶዶክስ ስለሆንኩ መስሎኝ። መድኃኒዓለም ከኦርቶዶክስ ብትል አይቀልም። እሺ አይ እንዴት ነው ሌሎቹን አውቃ ግን ስተች የነበረው? እንትና አትላኩ ስትል ነበርና ኢስ ኦኬ። አይ እኔ ጴንጤ ነኝ እንጂ ጠንቋይ አይደለም። እኔ ጴንጤ ነኝ እንጂ ለዛ ነው ወንድም። ብትነግርም ደግሞ የሚቀል ነው እኮ ቃል። ይሄ ጥያቄ ነው የጠየኩት። ከየት ቤተ እምነት ነው ስለ ከኦርቶዶክስ ብለህ ወደ አሳብ ከሆነ ምናልባት ጴንጤዎችስ በዚህ ርዕስ ጉዳይ የሆነ እንትን ሁለት በቃ ቃል። እሺ ኦርቶዶክስን አውቀናል። እሺ ርዕሱን አይተዋል? ቅዱሳን ሰዎች ዘንዶ ያገለግላቸዋል። አዎ እንደዛ ነው የሚለው። ዘንዶ ያገለግላቸዋል ቅዱሳንን? አዎ ዘንዶ ፍጡር አይደል? ከቅዱሳን በታች አይደል? ቅዱስ ፍጡር አይደለም ዘንዶ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ሊያዙት ይችላሉ ብዬ አምናለሁ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ዘንዶን ሊያዙት አገልግለው ሊሉት ይችላሉ ብዬ አምናለሁ። ማንኛውም ቅዱስ ሰው እስከሆነ ድረስ ዘንዶ ደግሞ ቅዱስ ስላልሆነ ይገዛላቸው ዘንድ እንጃ። እንግዲህ ሲምፕል እኮ ዘንዶ ማዘዝ ፍጡርን ማዘዝ ለሰው ልጅ የተሰጠ ጸጋ ነውና የትኛውም ቤተ እምነት ውስጡን ዘንዶን አይደለም ሰይጣኑን ለማናዘዝ ማዘዝ ማውጣት ይችላልና እንዲያገለግል ልታደርጉት ይችላል ብዬ አምናለሁ። ሲምፕሊ ስዕሉ ላይ ያለውን ታውቃቸዋል አይደል? ኦኬ ታውቃቸዋለህ? እውነት ለመናገር አላውቃቸውም። እዚህ ስዕል ያሉትን ይህን ስዕል ኦርቶዶክስ ቤት ውስጥ አይታጣቅም? የሆነ ሰሜን አካባቢ ያለ ትግራይ ውስጥ ያለ ገዳም ላይ በዘንዶ የተንጠለጠሉ እንደሚወጡ ምናምን አውቃለሁኝ። ይሄ ስዕል ግን ስለዚህ ስዕል ሳይሆን ስለዛ ገዳም ምናምን አውቃለሁኝ። ኦኬ አሁን ያወራው ወሬ ቅዱሳንን ዘንዶ ያገለግላቸዋል፣ ዘንዶን ማዘዝ ይቻላል ያልከው ወሬ መጽሐፍ ቅዱሳዊ ነው? ለምን አይቻላቸውም ነው ማለት? አንተ ማዛት ሲልም ዘንዶ ሲምፕሊ ዘንዶ ባጋና ብዙ አይነት ተሳቢ ቅዱሳንና ከሰው ልጅ ይበልጣል ዘንዶ። መጽሐፍ ቅዱስ ጋር ሳንሄድ ሲምፕል ሎጂክ ዘንዶ ማዛት ሲልም አንተ እኔ ጴንጤ ቤት ነው የመጣው። ቆይ ተረጋጋ። ጴንጤ ቤት ነው የመጣው። ሲምፕል ሎጂክ ምናምን አይደለም። በእግዚአብሔር ቃል ነው የምንዳኘው ሁሉንም ነገር። እዚህ ቤት የእግዚአብሔር ቃል ያለው ልክ ነው፣ ያላለው ልክ አይደለም። አገኘኝ። በእግዚአብሔር ቃል እውነት ላይ ብቻ ቆመን ነው የምናወራው።
እግዚአብሔር ቃል ካለ አለ ነው ካላለ አላለም ነው አሁን አንተ ያነሳው ነገር የነገርከን ነገር መጽሐፍ ቅዱሳዊ ነው ወይ ኤስ አቡነ አረጋዊ የሰሜኑ አሁን ትግራይ ደብረ ዳሞ ይባል ገዳም በዘንዶ ተንጠልጥሎ ወጡ ዘንዶ አገለገላቸው የሚለው መጽሐፍ ቅዱሳዊ ነው ወይ ትቀበለዋለህ ወይ እኔ መጽሐፍ ቅዱስ ላይ እንግዲህ ብዙ ተአምራት አሉ አይደል ለምሳሌ ሙሴ በትሩን እባብ አረገው ግብጽ ውስጥ እንደዚህ ያረጋ ምናምን ሲባል አይተናል እና የግድ አቡነ አረጋዊ ደብረ ዳሞ ላይ በዘንዶ ተገለገሉ የሚል ነገር መጽሐፍ ቅዱስ ላይ እንዲኖር አስፈልጎ ከሆነ ቃል በቃል ሊኖር ይችላል ግን እኔ ምረዳው እንዴት ነው ተአምራት ሊሰሩ እንደሚችሉና ዘንዶ ደግሞ ከሰው ልጅ በጣም ያነሰ ፍጡር ስለሆነ የበቁ አባቶች አይደለም ዘንዶን ምንም ነገር ተገልግለው ፈጣሪያቸውን ለማመስገን ይችሉ ዘንድ ሌላውን ሰው ይማር ዘንድ የሰው ልጅ እንግዲህ ካሉት ፍጡራን ሁሉ የበቃው ፍጡር ነው ብዬ ስለማመን ዘንዶን ማዘዝ የኛል ብርቅ ሆኖ የኛል ያወያያል ብዬ አላስብምና እግዚአብሔር የሚሰነው ነገር የለም በሰዎች ዘንድ አድሮ ዘንዶን ለሰዎች ልጅ አገልግሎት እንዲውል ሊያደርግ ይችላል ብዬ አስባለሁ ነው ጨርሻለሁ ኖ ይሄንን እኮ እባብ ስለሆነ ይሄም ዘንዶም የእባብ ዘር ነው ያም በትሩም እባብ ሲሆን አየህ የሆነ አሕዛብ እንዲያምኑ ዘንድ ታምራት ይገለጡ ሰው መቼም እግዚአብሔር በሰው ያድርና ለበቁ አባቶች አሁን የሙሴ ያለችው ታምርና ሙሴ ካረጋቸው ታምር አንዱ ከሆነው አሁን ልጠቅስ የሞከርከው እሱንም እንደዛ አይደለም ግን የሞከርከው ከዚህ ጋር አይገናኝም ይሄ እሺ ቆይ ቢኒ ቀጥልሽ አይ ለምን እንዳልክ አንተ ለምን እንዳልክ እኔ አንድ ልዩነት ከተፋ ይቅርታ ሶሪ አይ አላጠፋም እኮ እንዳልክን ያልገባኝ ነው አይ ቆይ እኔ አንድ ጥያቄ ስለፈጠረብኝ ነው እንዳልክን አስፈቅጄ የገባሁት ገብቷል አሁን እኔ ልዩነቱን ሌላ ልዩነት አሁን እኔ ኦርቶዶክሳዊ ብሆን ልዩነቱ የማይገባኝ አንድ ነገር አለ ለምሳሌ የጊዮርጊስን ስዕል ታውቃለህ ኦኬ እዛ ላይ አሁን በጦር የሚወጋው ዘንዶ አለ ጊዮርጊስ ኦኬ ጊዮርጊስ በጦር የሚወጋው ዘንዶና እዚህ ጋር ደግሞ እነኚህን ሰው የሚያገለግለው ዘንዶ ልዩነታቸው ምንድነው የስዕል የቅርጽ የፊዚዮሎጂ ምናምን ልዩነት እንድገልጽ ልፈልግ ከሆነ አይ ዶንት ኖ ልዩነታቸው ዘንዶነታ ሁለቱም ዘንዶ ናቸው አይደል ያ ተሳቢን ስለዚህ ያኛው ዘንዶ ጊዮርጊስ ያኛውን ዘንዶ እየወጋው ነው እዚህ ጋር ደግሞ ይሄኛው ዘንዶ አገልጋይ ሆኖ መጥቷል እና በሁለቱ መካከል ያለው ልዩነት ምንድነው ኦኬ ያኛው ቅዱስ ጊዮርጊስ ዘንዶን ገሎታል እዚህ ደግሞ የበቁ አባት ዘንዶን ተጠቅመው ለአገልግሎት በቅተዋል ስለዚህ ልዩነቱ ምንድነው ነው አባባለ ዘንዶ መገደል ካለበት መገደል አለበት እንጂ አገልግሎት መዋል የለበትም ነው ያልከኛለሁ እኔ ምንም እኔ ልዩነቱ ስላልገባኝ ነው እኔ አሁን እየጠየቅኩ ነው ብራዘር እኔ አሁን ጥያቄ ስላለብኝ ነው ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥ ነው ያደኩት ልጅ ሆኜ በጣም ኮንፊውዝ ከሚያደርጉኝ ስለ አድኖች እነኚህ ሁለቱ ናቸው እዚህ ጋር አንደኛው ዘንዶ ትራንስፖርት ይሰጣል ገብቷል ያመላልሳል ተራራ ያወጣል ያወርዳል ይላላካል ምናምን በዛኛው ሳይድ ደግሞ ሳይ አንድ ደግሞ ጊዮርጊስ የሚወጋው አናቱ የሚወጋው ዘንዶ አለ እና በሁለቱ መካከል ያለው ልዩነት ምንድነው አንደኛው ዘንዶ የሚገደል ነው ሌላኛው ዘንዶ ቤት ውስጥ አገልጋይ ነው እንዴት ነው ነገሩ አልገባኝም ያው እንግዲህ ያው የዘንዶቹን ልዩነት እንዲ አናቶሚካሊ ምናምን ነገር አልችልም ግን እኔ የሚገባኝን በአንድ ደቂቃ ውስጥ ለመናገር ያህል እግዚአብሔር ሊጠቀምበት ሲፈልግ ለምሳሌ ዘንዶ የሚወከለው በሰይጣን በመናምን ስለሆነ ቅዱስ ጊዮርጊስ በተአምራቱ ዘንዶውን አሸንፎ እንዲያርጓል in another direction ደግሞ እንዲበቁ አባቶች ደግሞ ኢቭን ሰይጣንን ለቅዱሳን እንዲያገለግሉ ከነሱ በታች እንደሆኑ ሰዎች እንዲማሩ ዘንድ እንዲገለገሉበት ማለት ነው ኢቭን መግደል ማሸነፍ እንደ ቅዱስ ጊዮርጊስ
ወቅተ ማሸነፍ እንዳለ ሆኖ ነገር ግን ደግሞ እንደዚህ ደግሞ እንዲያገለግሉ መቼም የፈጣሪ ፍጡር ነው እኮ ዘንዶም አይደለ ሰይጣንም የፈጣሪ ፍጡር ነው ሳጥናኤል የሆነ ሰዓታይ ግን ጥያቄ ይገባል መሰለኝ ቢናዬ እኔ ግን ጥያቄ አንተ ጥያቄ ገብቶኛል እኔ ሲመስለኝ አንተ አይደለም እኔ ሲመስለኝ መሰለ በመካከላቸው ያለው ልዩነት አንደኛው ዘንዶ ለቅድስና አልበቃ አንደኛው ደግሞ ለቅድስና ይበቃል እዚህ የተሸከመው ያሽከረክ ሊሆን ይችላል እስቲ ቆይ ከወንድማችን እስቲ መልስ እንስማ አይደለም ማለት እሺ ቴንክ ዩ ለይለቱ ተነግረኛለህ ወንድም አለ አው ስለ ቅዱሳኑ ብናወራ ሁለቱም የእግዚአብሔር ቅዱሳን እግዚአብሔር የሚያመልኩ እግዚአብሔርን በጣም ያገለግሉ ሰዎች ናቸውና ስለ ቅዱሳኑ መጀመሪያ ቆይ ስለ ዘንዶቹ ልዩነት ተመጣጣለ በደንብ ቃል ኖ አሁን ዘንዶውን በደንብ ልዩነቱን በደንብ እየሰማኝ እሺ ጥያቄ ሲጠይቅህ በጣም ስፔሲፊክ ነው የምጠይቀው ብዙ በጣም ብሮድ የሆነ ሰፊ የሆነ ጥያቄም አይደለም ጥያቄ የዘንዶቹ ልዩነት ምንድነው ነው እዚህ ጋር እንደውም የሚካኤልም ይሄ ባቱን ምናምን የሚያሳየው ሚካኤል አለ አይደል አሁን በእናንተ ቤተክርስቲያን ውስጥ የተከለከለው ሰላድ ነው ጡት ያለው ምናምን የሆነ መልኩ ቆንጆ ነገር እሱም ዘንዶ እየወጋ አለ ጊዮርጊስም ዘንዶ እየወጋ አለ እኚህ ሰውዬ ጋር ሲመጣ ግን እኚህ ሰውዬ ጋር ዘንዶ አገልጋይ ነው ትራንስፖርት ይሰጣል አገልግሎት ብዙ ነገር ያገለግላል ኤኒዌይስ በእነኛ ዘንዶች መካከል ልዩነቱ ምንድነው ለምንድነው ሌሎቹ የሚገደሉት ለምንድነው ይሄኛው አገልጋይ የሆነው ቴንክ ዩ እኔም ቀደም ስለ ሁለቱ ቅዱሳኖች ቅዱስ ናቸው በየነሳሰል ተዋልከኝና ግን አንተ ስለ አንዱ ቅዱስ ባቱ ጡቱ ይያልክ ለማቀራል ሞክራል ኢስ ኦኬ ሶ ስለ ሁለቱ ዘንዶች ልዩነት ፎቶ ላይ እኔ አይደለም ይቅርታ አድርግልኝ እኔ አይደለም የናንተ ፎቶ ላይ ያለው ነው ማስተጋባት አልነበረብህም ስላስወገደችው ነው አይ ቤተክርስቲያኒቱ እኮ ይሄ እንደዚህ ባቱ የሚታይ ምናምን እኛ አንቀበልም ብላቆ እሱን እኮ ቀይረውታል እኔ ያልኩት እንዳይመስልህ እኔ በጥላቻ ተነሳስቼ ቤተክርስቲያኒቱ ያስተካከለችውን ኮሬክት አድርጌ ነው ነገርኩ ያስተካከለችውን አስተካክዬ ያላስተካከለችውን ሳታስተካክል እንደዚህ ነው ያለው ብዬ መናገር ኃላፊነትም ስላለብኝ ሚስ ሪፕሬዘንት ማድረግ አልፈልግም ለዛ ነው እንደዛ ያልኩት እንጂ ላጣጥልም ናናንቅም ፈልጌ አይደለም እሺ ቀጥል ቴንክ ዩ የተከታተላችሁ የቤተክርስቲያንን እንትኖችን ትማርቸው አሪፍ ነው አክቹአሊ የድሮ ወታደሮች ምን እንደሚለብሱ ይታወቃል ፊልም አይተናል ነትሮይን ነስሪያንድረድ ምናምን ካየ ጊዮርጊስ ወታደር ነው የድሮ ወታደሮች ልብስ ይታወቃል ኤኒያው ሶ በሁለቱ ዘንዶች ማለት ያለው ልዩነት ነው ከነቅድሙ ኢንሲስት ያረክ ያለውና እኔ ምስሉ ላይ ያለውን ያኛው ወደ ታች ታኝቶ ወፈር ያለ ከዚህ በላይ አፉን የከፈተና ጦር የተሰካበት ዘንዶ ነው ይሄኛው ደግሞ ቀጠን ብሎ በጣም ረጅም የሆነ እንደዚህ ብዬ በስፒች ላይ ይቻል ነግረን አንደርስታንድ አድርገኛል ብዬ አስባለሁ ግን እኔ ማስበው ምንድነው ዘንዶ ሲባል የእግዚአብሔር ጠላት ነው yes so ቅዱስ ጊዮርጊስ ተዋግቶ አሸንፎታል እዚህ ጋር ደግሞ ተጠቅመውበታል እግዚአብሔርን ለማመስገን ኢቭን ሰይጣንን መጠቀም የሚችሉ አይነት የበቁ አባቶች ያሉባት ሀገር መሆኗንና ይሄን ለማመልከት ደግሞ መቼም እስካሁንም ድረስ ያለ ትውፊት ነው ታሪክ ነው ኢቭን ደርቆ ምንትኑ አለ አሮን ነው ይሄን ያህል በተአምር ማብራራት አስቸጋሪ ነው እኛ በዛ ሰዓት የለንም እኔም አንተ ከኔ ተሻለ መረዳት ሊኖር ይችላል ቢኒያም አክቹአሊ ግን ሁላችንም በዛ ሰዓት የለንም ተጽፎልናል ግን ተአምራት የተፈጸሙት በማበኩል ነው የሚለው መረዳት አይ ቲንክ ጥሩ ይመስለኛል ያንንም ዘንዶ ቅዱስ ጊዮርጊስ እንዲያሸንፉ ያደርገው ፈጣሪ ነው ይሄኛውንም ዘንዶ ደግሞ ተጠቅመን ያንን አስቸጋሪ ቦታ ላይ ቤተክርስቲያን ተገንብቶ መወጣጫ መስተላል ሆኖ የእግዚአብሔር ጠላት የሆነ ዘንዶ ለቅዱሳን ለማንመናን መወጣጫ ሆኖ ያገለግል ዘንድ እንግዲህ መደረጉ አይ ቲንክ እንድንጸና ያደርገናል ብዬ አምናለሁ እግዚአብሔር በፈቀደው መልክ የሚሰራል ብዬ አምናለሁና ታምራትን አሮ ነው እኔ
በቀና ልቦና ብንጠቀማቸው አሪፍ ነው። በቃ ስለዚህ እያልከኝ ያለው ጊዮርጊስ የሚወጋው ዘንዶ እሱ ሰይጣን ነው፣ ይሄኛው ቅዱስ ዘንዶ ነው። ይሄኛው አላልኩም እኔ እንደዛ አላልኩም ቢኒዬ በጣም ይቅርታ። ይሄኛውንም ዘንዶ የዘንዶ ቅዱስ ነው ልዩነቱን ማወቅ እግዚአብሔር ግን ለስሙ ምስጋና ይግባውና ኢቭን ዘንዶ እኔን ያገለግለኛል የሚለውን ነገር ሰይጣን ከእግዚአብሔር በታች ነው የሚለውን ነገር ለማስተማር ፈልጎ የበቁ አባቶችን ተዋር ታምሩን ሊያሳየን ፈልጎ ከሱ በታች እንደሆነ ሊነግረን ፈልጎ አይደለም እግዚአብሔርና ምድር ላይ ያሉ የበቁ ቅዱሳን አባቶች በዘንዶ ተገልግለው ወደ እግዚአብሔር ቤት መሄድ እንደሚችሉ በዚህም የተነሳ በእምነታችን እንድንጸና ዘንድ ሊያስተምረን ፈልጎ ይመስለኛል እንጂ በፍጹም ይሄኛው ዘንዶ ቅዱስ ነው ያኛው እርኩስ ነው አላልኩም። በሁለቱ ዘንዶች ማለም ልዩነት የለም፣ ሁለቱም ዘንዶች ናቸው። እሺ ስለዚህ ሁለቱም ሰይጣኖች ናቸው። yes ያ የሚገደለው ሰይጣን ስለሆነ ነው። ስለዚህ ሰይጣን የቅዱሳን አገልጋይ የታሪክ ዳራው yes ሰይጣን የሞላችንም የኔም አገልጋይ ነው፣ ከኔ በታች ነው። ይሄንማ ምንም እኔ ስላልበቃው እንጂ እኔ በዓለም ስለምኖር እንጂ እኔ በበቃ ሰይጣንን አገለግለዋለሁ አዘዋለሁ። አንተም እንደምታዘው አብዛኞቻችን እየጸለይን ሰይጣን እናዝል እንዴ ውጣ ግባ ምናምን ነው የለ እንዴ? ኦኬ ስለዚህ ሰይጣን አሁን በቃ ስልጣን አለን እኮ አይደል? ሰይጣን ላይ ስልጣን የለንም ቢኒዬ። ሰይጣን ላይ ዘንዶ ላይ እኮ ስልጣን አለን። ያገለግለናል ልንገለው እኛ መጽሐፍ ቅዱስ እንዲያገለግለን አይደለም። ኦኬ እንዲያገለግለን ሰይጣን መጽሐፍ ቅዱስ ተናግሮን አያውቅም። ያገለግላቸዋል ሰይጣን ተብለን አናውቅም። ካለ ማስረጃውን ትሰጠኛለህ። ገብቷል? አሁን በማስረጃ ማውራት እንችላለን ማለት ነው። አሁን በሁለቱ ዘንዶች መካከል ልዩነት የለም። አንደኛው ተስማምተናል እሱ ላይ እዛ ጋር የተገደለው እዚህ ጋር ሕያው ሆኖ እንትን እያለ ነው። እዚህ ጋር ሕያው ሆኖ እያገለገለ ነው። ገብቷል? አሁን በሁለቱም መካከል አይደንቲቲን በተመለከተ ሁለቱም ሰይጣን ናቸው ብለኛል አይደል? ያ ኦኬ። እዚህ ጋር አንደኛው ዘንዶ ያኛው መገደል ሲኖርበት በሌላኛው ሳይድ ደግሞ ሳይሞት ደግሞ እዚህ ጋር እያገለገለ ነው። ስለዚህ ሰይጣን አንድ ቦታ ላይ ትገለዋለህ፣ ሌላ ቦታ ላይ ደግሞ ያገለግልሃል። አሁን እንደዛ አይነት ጥሩ በቃ ማስረጃ መጽሐፍ ቅዱሳዊ ስታደርግልኝ አሁን እኔ እናንተ አሪፍ ዲስከሽን ይኖረናል ማለት ነው። አሁን ወደ እስቲ መጽሐፍ ቅዱሳዊ የሆነ ደርዛ ሲይዝልን ይህንን ሀሳብ ቢኒ ቴንክ ዩ ፍሬ የምታደርገው ነገር ተመችቶኛል። ርዕሱን እኔ መጽሐፍ ቅዱሳዊ ዳራ ምናምን ልሰጥ አልችልም። ቢኮዝ እነዚህ ተአምራት ለምሳሌ መጽሐፍ ቅዱስ ላይ የአቡነ አረጋዊም ሆነ የቅዱስ ጊዮርጊስ ታሪክ የለም እንደምታውቀው ማለት ነው። ነገር ግን ሰይጣን የሆነ ቦታ ላይ ተገድሎ የሆነ ቦታ ላይ መገልገል አለብን የሚል ነገረው እንደ አይዲያ ማለት ነው። ሰይጣን ከኛ በታች ነው። ይሄን ማመን እኮ ነው በጣም ሲምፕለስት ቲንግስ። እኛ ስልጣን አለን ሰይጣን ላይ አይደለ? ወይዘር you are a Protestant Catholic or ምናምን ታዛለ ሰይጣን አሁን አሁን መሸሽ ጀምራል ማለት ነው። አሁን አንተ ፌስ ሐሳብን በደንብ ፌስ እንድታደርገው ነው እድል እየሰጠው ያለው። ምንድነው የሆነች ድምጽ አለች አንተ ጋር። እሺ ችግር የለም ተስተካክሏል። ምንድነው እያልኩ ያለው አሁን ሰይጣን በአንድ ስፍራ ላይ አገልጋይ የሆነበት ለምሳሌ ጌታን ሊፈትነው ወደ ምድረ በዳ ወሰደው ይላል። እንደፈተነው እናውቃለን። ሰይጣንም ከጌታ ከተለየ በኋላ መላእክት ቀርበው ጌታን ያገለግሉት ነበር ይላል መጽሐፍ። ይሄ በመጽሐፍ አለ። አገልጋይ ሆኖ ማን እንደሚያገለግል እዛ ላይ ግልጽ ነው። ሰይጣን እኛ ቅዱሳንን ሲያገለግልም አናውቅም። ገብቷል? በአንድ ስፍራ ላይ የምንቃወመው በሌላ ስፍራ ላይ አገልጋይ ሲሆን አናውቅም። አንተ ደግሞ አሁን ይሄ ዘንዶ አንድ ስፍራ ላይ አገልጋይ መሆን ይችላል የሚል ክሌም ይዘሃል። ሰይጣን ናቸው ሁለቱም ብለኛል። ጊዮርጊስ የሚወጋው ሰይጣን ነው። እዚህ ጋርም ወደ ተራራ ይዞ የሚወጣውና የሚወርደውም ሰይጣን ነው ብለኛል። ሁለቱም ሰይጣኖች ከሆኑ መልካም ገብቷል። አሁን ያንን በመጽሐፍ ቅዱስ ልታስረዳኝ ግድ ይላል።
አትሊስት እንደው ዘንዶ እንኳን ብለህ ባትነግረኝ ሰይጣን ቅዱሳንን ያገለገለበትን ስፍራ ታመጣልኛለህ ማለት ነው። ኦኬ መታዘዝ ማገልገል ነው አይደለ? አይደለም። እንዲህ አድርግልኝ፣ እንዲህ ሂድ፣ እንዲህ ና ምናምን ማለት ማገልገል አይደለም? ሰይጣንን ማዘዝ አንችልም እኛ? አንተ ሰይጣንን ለታሎን ሰይጣንን ምን ብለህ ነው የምታዘው? ማዘዝ አንችልም። ሰይጣንን ምን ብለህ ነው የምታዘው? ወጣ ከዚህ ምን ትሰራለህ እዚህ ብለህ ማዘዝ ትችል እንዲወጣ። ለምሳሌ ሰይጣን ያለበት ሰው አንተን አገለገለ ማለት ነው። ያንተን አላቅም፣ ግን የበቁ አባቶች ወይም የፕሮቴስታንት ፓስተሮች ጸልየው ወጣ። ሰይጣንንማ እኛ ወቅተን እናስወጣዋለን። ይሄ የልጅነት ስልጣናችን ነው። ገብቷል? ለምሳሌ አላዘዝከው ማዘዝና እኮ አንተን ማገልገል እኮ ይለያል። እሺ ብሎ ወጣ አልወጣም? እሺ ያለ እሺ ብሎ ወጣ አገለገለክ ማለት ነው። በቃ እንዴ እሺ ካለ አሽከር ከሆነ እሺ። ስለዚህ አሁን አጥምታችሁ ለምን ታያላችሁ? አሽከራችሁ ነው አባቴ። በጣም ጥሩ። ስለዚህ አሁን ሰይጣንን እዚህ ተራራ ላይ ወሰደኝ ብለው እሺ ብሎ ከች ብሎ ጥቅልል አድርጎ ይወስደኛል ማለት ነው። ውጣ በለካ አዘዝከው። ልክ እንደ አባትህ እዚህ ጋር እንዳሉ ሲምፕሊስቲክ እሱን እንዲህ እንትና ሞክ ምናምን ማድረግ እንትና ትበልና ቢንዬ አንተም እዚህ ያላችሁ የፕሮቴስታንቱም ካቶሊኩም ጸልዮ ሰይጣን ያወጣል። ውጣ ብሎ አዘዘ። አንተ እኮ የምታምንበትን ነገር እኮ አባት ምናምን እንዲህ የምታምንበትን ነገር መልሼ ስነግርህ ሞክ እያደረገኝ ነው አትበል። የራስህ እምነት ነው ሞክ እያደረገ ያለው። ገብቷል? በፍጹም ራስህ እኮ ህሊና እኮ እየተገነዘበው ነው ማለት ነው። አባትህን አሁን ለምሳሌ እነኚህን አቡነ አረጋዊን ወደ ተራራ ይዟቸው የሚሄደው ሰይጣን ነው ካልከኝ እያገለገላቸው ነው አይደል? በእግዚአብሔር ኃይል አዘውት። እሺ እኛ የምናውቀው መጽሐፍ ላይ ዲያብሎስን ተቃወሙት እርሱም ከእናንተ ይሸሻሉ። አባትህ ደግሞ ምን እያደረጉ ነው? ዲያብሎስን ጥሩት እሱም ያገለግላቸዋል በሚለው ጥቅስ እየሰሩ ነው ማለት ነው። ያስማማናል ይሄ? አው ቀደም ቢኒ የነገርኩህ እኮ ስለማዘዝ ስለመታዘዝ ስነግርህ ይሄን ያ ዲያብሎስ እርስ መሆኑ ራሱ እኔ አይ ዱ ማይንድ በጣም ብዙ የሚወራ ነገር እያለና ዲያብሎስ ከኛ በጣም በታች ነው እና ማዘዝ እንችላለን። አትፍሩት። ጥሩ ነገር አሁን ተናገር። አይ አይደል? እኛ አንፈራውም፣ እናዛለን። አቡነ አረጋዊም ላይ ያለውን ዘንዶ ራሱ አቡነ አረጋዊ አሁን ሲተሻሹት ይሄንን ዘንዶ በጌታ በኢየሱስ ስም ብለን አቡነ አረጋዊ ላይ ራሱ ጮሆ ይወጣል ዘንዶ ማለት ነው። ምክንያቱም አቡነ አረጋዊ እናገኛቸው እሳቸውም ፕሊስ 900 እና እሱ እየሰማ ቢኒዬ አክባሪ ነኝ ማውራት አለብህ አንተ። ሶሪ ጮሆ ይወጣል ምናምን ሳይሆን እኛ እንቃወመዋለን። አይ እንቃወመዋለን ለኛ። እሳቸው ግን ምን እያደረጉት ነው? ቤተኛ አድርገውታል። ገብቷል? ትራንስፖርት ሲያስፈልጋቸው ባጃጅ አሁን ኢትዮጵያ ውስጥ ባጃጅ ለሚጠሩ ሰው ለምሳሌ ባጃጅ ሲያስፈልጋቸው ሰይጣንን ጠርተው በባጃጅ የሚደረገውን እኮ ነው የማወራው። እንደዛ ሳይሆን እኔ ሲምፕል የነገርኩህን ነገር ሰማ። አንተ ስልጣን አለ ዕብራዊ አንዴ ላውራ ሰማሽ? አንዴ እስካሁን ሰማኋችሁ በጣም ሰይጣን ነው አልክ አይደል እንዴ? ዘንዶ ጥሩ ምሳሌ አይደለም በመጽሐፍ ቅዱስ። አንተም እየደጋገምከው ሰይጣን ነው ሂድ ስትሉት ይሄዳል ይመጣል። እናንተ ቤተክርስቲያን የሆነው ልንገር፣ አሁን አንዱ ለትራንስፖርት ተጠቅሞበታል፣ አንዱ ገሎታል፣ አንዱ ደግሞ አጥምቆ ወደ ሰው ቀይሮ ጸዋለ ጽድቅ ብሎ ታቦት አስቀርጾ ይሰግድበታል። ሪሊ በእውነት አሁን ጥሩ ጭንቅላት እንዳለ ያየው ነው። ዲስከስ የማድረግ ችሎታ አለ። ምን አለ መጽሐፍ ቅዱስ ብታነብ ወንድሜ። ዘንዶ ጠላት ነው። ዘንዶ ተጠቅልሎ የሚጣል ጠላት ነው። የእባብ ዘር ጠቅላላ ሴቲቷን ያሳታት እባብ ነው አይደል? ሰይጣን በእባብ አድሮ አይደል እንዴ? ራሱን ተቀጠቅጣላችሁ ተባልን እንጂ ትራንስፖርት አርጉት ስትፈልጉ ከሌንዲ ስላረገ የሚባል ነገር አለ ወንድሜ። ቃልዬ ከራስ ጋር ሆነና እንደው ቲንክ about it። ማንም ፈላስፋ ማንም ጥበበኛ ጻፍኩ ብሎ የሚጽፈውን ትክክል አይደለም። አንድ ቅዱስ አባት እግዚአብሔር
በፈለገው ሊጠቀም ይችላል። የትኛውም መጽሐፍ ቅዱስ ላይ በዘንዶ ተጠቅሞ ይሄን አረጉ የሚባል ግን የለም። ዘንዶ ምንድነው? የወደቀ ነው። በቃ ተመቷል። በጌታ በኢየሱስ ስም እኮ ከመንገዳችን ዘወር ብሏል። ለምንድነው እዚህ ጋር አምጥተን አሁን የበቁ የነቁ ስለሆኑ ሲፈልጉ ትራንስፖርት ያደርጉታል፣ ሲፈልጉ አጥምቀው ገርዘው ምን ብለው ካህናቱ ማምን ገዳም ያሉትን ሰዎች ሲያገለግሉ ኑሮ ሞቱ። ሰይጣንን በስንት አምልኮ ነው የሚመለከው እዛ ቤት? ስለ እውነት ጌታ በሚያውቀው አሁን ዝም ብሎ ነው ኤነርጂ የምትጨርሰው። ለምን አንተ ያስከው ዲፌንስ ማድረግ ዘንዶ እብራይት ቆይ አስጨርሰኝ እና ለራስህ አስበው። ሰይጣን ነው እያልከው መልሰ ሰይጣን እንዲያገለግል አዎ ችግር የለውም እንዲህ ቢያረጉስ አዎ ችግር የለውም። የትኛውን ጻድቅ ከመጽሐፍ ቅዱስ ላይ በዘንዶ ተጠቀመ ይላል? አገልጋያችን መንፈስ ቅዱስ ነው፣ እግዚአብሔር ነው። ይሄን ነገር እንዲያደርግልን ስንል ምናወጣውም ሰይጣንን ዘንዶውንም ስናስወጣ በኢየሱስ ክርስቶስ ስም ነው። ከኛ ጽድቅ የመጣ ምንም ነገር የለም። በስሙ ስልጣን ነው ኦኬ አጋንንት ምናወጣ። እዚህ ጋር ግን አጋንንትን እንደዚህ ተጠምጥመው ሄደው እውነት ጻድቅ አባት ከሆኑ ምን ዘንዶ ያስፈልጋቸዋል? ብታምን እኮ ይሄን ተራራ ከዚህ ተነስተሸሽ ብትል ቅንጣት የምታክል እምነት ቢኖር ነው የሚል አይደል እግዚአብሔር ኢየሱስ። እስኪ አሁን ዘንዶ ወይም ሰይጣን ምንድነው እያደረገ ያለው? ከሰይጣን ጋር ምን ህብረት አለን ነው ጥያቄ። ኦኬ እሺ አጠር አድርገህ መልሰው። እኔ ምን 20 ሰከንድ ነው ማወራው። ቀላሉ ነገር እግዚአብሔር ስልጣን ስላለው የሰናፍጭ ታል ቅንጣት ካላችሁ አንቺ እንዳልሽው ይሄን ተራራ ማንቀሳቀስ ትችላላችሁ ያለ ፈጣሪ ስላለን ታምራቱን በብዙ መንገድ ያሳያል። ሙሴ ብትር ጥሎ እባብ እንዲሆን ብትሩ ያደረገው ፈጣሪ ነው አይደለ? እባብን በመጠቀም አትሂድ ወደዛ። ለምን እንደተጠቀመ እግዚአብሔር ታውቃለህ። እባብን በሚያመልኩ አካባቢ ነው፣ መተትን አስማትን ስለሚያመልኩ ነው። ሙሴ ያደገ ነው እዛ ቤት ታውቃለህ። ሙሴ የማያውቀውን አይቶት የማያውቀውን አይደለም ሊያረጉ እንደሚችሉ ጌታ ስለሚያውቅ በትራለው እጁ ላይ ተአምርን እንዲሰራ እነሱ ናቸው። እብራይት ላውራ አታብራሪ ገና ቆይ እሺ ፓስተር አንድ ቁጥር ቆይ የጻፍከ ነበር ለፓስተር ልስጠው። አይ አንድ መላሽ 20 ሰከንድ እንኳን አለ። እሺ ፓስተር ይቀጥልሽ። አይ ፓስተር ይቀጥልና አጣምጠው። እሺ እግዚአብሔር ይስጥልኝ እድልን ስለሰጣችሁኝ። እብርዬ ጥሩ አምጥተሽዋል ነገሩን። ምንድነው ውይይት ከሆነ እኛም እንድንማርበት በርዕሰ ጉዳዩ ላይ ወንድማችን ማስረጃ አለኝ መጽሐፍ ቅዱስ ፓስተር ከይቅርታ ጋር ሆነም ኢየሱስ አምላኬ ከየት ቤተ እምነት ነው? ኢየሱስ አምላኬ ብሎ የሚል ኦርቶዶክሳዊ ነው። ኦኬ ኦርቶዶክስ ነው። ኦኬ እሺ ቴንክ ዩ። አይ ሌላ ኦርቶዶክሳዊ ስላለ ላስገባ ነበር። እሺ ቀጥሉ ፓስተር እየቀጥል። ኦኬ ሁለት ኦርቶዶክስ አሉ። ሌላ ላስገባ ልትፈልጌ ነበር። ቀጥሉ። ያ እሺ ይሄ ልጅ በመሃል ስለሚደባልቅ ነው ታች ያወረድ ነው። ቅድም በመሃል ላይ ዝም ብሎ ይቀላቅላል። አትግባ ዝም በል። እሺ ሚውት አድርገው። ኢየሱስ አምላክ ተባረኩ። ቀጥሉሽ እና ውይይቱ ጥሩ ሊሆን የሚችለው አሁን እኔ ከዚህ ወንድም ጋር ባወራ አሁን ጥሩ የሚሆነው ምንድነው ርዕሱን አይተኸዋል ወዳጄ። እና ርዕሱ ምንድነው የሚለው ቅዱሳንን ዘንዶ ያገለግላቸዋልን የሚል ጥያቄ ነው የቀረበው። አዎ ከሆነ የሙግትህ ሐሳባው ያገለግላቸዋል ካልክ አጭር በሆነ መንገድ ማስረጃህን ንገረን። ይሄ በዚህ ምክንያት ያለ ስለዚህ ያገለግላቸዋል የሚሉ ድምዳሜ እንደርሳለን ብለን ከዛ በኋላ እኛ ደግሞ አይ አንደርስም የሚለው እናሳይክ። እሺ አመሰግናለሁ። ማብራሪያ ምናምን አይደለም የምትሰጠን። ይኸውልህ የሙግትን አካሄድ ወይም የውይይትን አካሄድ በደንብ ያዘው ወዳጄ። መጀመሪያ አንተ ዘንዶ ቅዱሳንን ያገለግላቸዋልን ለሚለው ጥያቄ በመጀመሪያ መልስ ምንድነው? ያገለግላቸዋል ነው ያገለግላቸውም ነው? ገብቶኛል። በጣም ተረድቼ ነው። መልስህን ንገረኝ እንጂ ቆይ መልስህን ሎኒ ገብቶኛል ሳይሆን ለምን ያገለግላቸዋል? ያገለግላቸዋል። በጣም አሁን ማስረጃህን ንገረኝ። ሲምፕል። የሰው ልጅ ከማንኛውም አይነት
ፍጡር በላይ ነው። ዘንዶ ሰይጣን ነው። ማዘዝ እንችላለን፣ እናናዝዘዋለን። የእግዚአብሔር ክብር ይገለጥ ዘንድ ለበቁ ቅዱሳን ሰይጣን ይታዘዝላቸው ዘንድ ምንም አይነት ችግር የለውም። የእነሱን ተጋድሎ በማየት ሌላው እንዲበቃ ዘንድ ጨርሻለሁ። በጣም ቀላል ነገር ነው። ዘንዶን በጣም ጥሩ በቃ ጨረስ። ቆይ ጨረስ ብራዘር ጨረስ። አሁን ሌላ ማብራሪያ ውስጥ አትሄድ። ያልከኝ ነገር ምንድነው? እሱ በነጥብ ላስቀምጥልህ። አንደኛ ሰው ከሁሉ ፍጥረት በላይ ነው ያልከው አንድ። ስለዚህ የበቁ ቅዱሳን ሰይጣን ያገለግላቸዋል፣ ምክንያት ስለሚበልጡት የበቁ ስለሆኑ። ከሱ አንዱ ምክንያትህ ሰው በሰውነታቸው ከዘንዶ በላይ ስለሆኑ፣ ሁለተኛው ምክንያት ደግሞ የበቁ ስለሆኑ ነው ያልከው። የበቁ ስለሆኑ ሶስተኛ የሰጠው ምክንያት እግዚአብሔር ክብር እንዲገለጥ ነው ያልከው። ልክ ነኝ? ይሄን ያልከኝ አይደል? አዎ ጥሩ ተረድተኛል። ቴንክ ዩ በጣም ጥሩ። አሁን ይሄን አንተ ነው ያልከኝ። ይሄን ካልከኝ በኋላ ካንተ የምፈልገው ማስረጃ ሶስቱንም ነገር በእግዚአብሔር ቃል አስደግፍልኝ። አሁን በመጽሐፍ ቅዱስ እዚህ ጋር ለመጀመሪያው ነጥብህ ምን ይላል? ሰው ከፍጥረት ሁሉ በላይ ነው ይላል። ኦኬ። የበቁ ሰይጣን ያገለግላቸዋል የሚለው ጥቅስ እዚህ ጋር አለልህ ብለህ አሳየኝ። አሁን እሱ ከእግዚአብሔር ቃል አምጣና አሳየኝ። የትኛውን ያነሳኸውን ሐሳብ ነው? ሶስት ሐሳብ አንሳለሁ። የትኛው ፖይንት ከሶስቱ የትኛውን ላሳይ? የሰው ልጅ መቼም ከፍጥረት በላይ ነው የምታሳየው። ሶስቱን ነው የምታሳየው። ምክንያቱም አዎ ነው መልስህ። ገብቶሃል? አዎ ስለሆነ መልስህ አዎ ለሚለው መልስህ ሶስት ማስረጃ ወይም ሶስት ፖይንት ያለው ማስረጃ ነግረኸኛል። ስለዚህ ሶስቱንም በእግዚአብሔር ቃል ጀስቲፋይ ማድረግ አለብህ ወይም ማረጋገጥ አለብህ። ስለዚህ ለሶስቱም ላስቀመጥከው ሐሳብ መጽሐፍ ቅዱሳዊ ማስረጃ አምጣ። Okay. Thank you, servant of God. ሶስቱ ሐሳቦች ማለት አንደኛው የሰው ልጅ የተከበረ ፍጥረት ነው፣ ሌሎቹን ፍጥረታት ያዛል። ዘንዶ ብሎ የሰየመው የሰው ልጅ ነው አይደለም? ይሄን ነገር ማብራሪያ ምን ጠየቅኩ? ቆይ ወንድሜ፣ አሁን ቅድም የነገርከኝ ነገር ገብቶኛል። ይኸውልህ ወዳጄ፣ ስምህን ስጠይቅ የጫማ ቁጥር አትንገረኝ። እኔ ያስረዳኸው ባለ 3 ነጥብ እንትን አንስተ የተናገርከውን ነገር እሺ ብዬ ተቀበልኩ። ሰው ከተፈጥሮ ይበልጣ ከሁሉም ፍጥረት ይበልጣል። እሺ እኔ መቼ ታምናለህ? ብራዘር፣ እኔ እንዳምንህ ማስረጃ ጥቅስ ሰጠኝ ነው ያልኩህ። የመጽሐፍ ቅዱስ ማስረጃ አምጣ። ቀደም ከቢኒያም ጋርም ብራዘር፣ እኔ ታምናለህ? ይኸውልህ ታምናለህ አታምንም ሙግት ውስጥ አይደለም የምትገባው ከኔ ጋር። አሁን ከኔ ጋር የምትገባው በሙግት አካሄድ ነው እየሄድክ ያለው። ስለዚህ ማስረጃ ሰጥተሃል። ዘንዶ ሊያገለግለው ይችላል አልክ። እሺ ብዬ ተቀበልኩ። ማስረጃ ስጠይቅህ 3 ነጥብ አንስተህ ተናገርክ። ኦኬ፣ ይሄንን 3 ነጥብ ማስረጃህን በእግዚአብሔር ቃል አስደግፋለሁ። ምክንያቱም ውይይታችን መንፈሳዊ ስለሆነ የውይይታችን ዳኛ ደግሞ መጽሐፍ ቅዱስ ስለሆነ። ስለዚህ የምታረገው አሁን ይኸውልህ አልገባህ? የምታረገው አመሰግናለሁ። ይኸውልህ ወዳጅ ያፈኛል ያልከኝ ግን አልገባህም። አዳምጠኝ እንዴ። ከገባህማ የምታረገው እንደዚህ ነው። ለመጀመሪያው ነጥቤ ከእንደዚህ አይነት መጽሐፍ እንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። ለሁለተኛው ነጥቤ ከእንደዚህ አይነት ምዕራፍ ከእንደዚህ አይነት መጽሐፍ ከእንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። የምፈልገው እሱ ነው። ማስረጃን የጠየቁህ ለሐሳብ እንጂ ሐሳብን ደግመህ እንድታብራራው አይደለም። ሐሳብማ በቃ ግልጽ ነው እኮ ገብቶኛል። ማስረጃን የጠየቁት እኔ አሁን ቀጥል። አንሚውት አድርገውና ቀጥል ወንድማችን። ቃል አንሚውት አድርገውና ማይከን ቀጥል። ቃል ሚውት ነህ። አንሚውት አድርገው። አዶን ነው ማን እንዳደረገኝ በእውነት አንሚውት ማድረጉንም አልችልም ነበረ። አሁን አውክሴ ባልኩት። እሺ ሶ ሰርቫንት ኦፍ ጋድ በመጀመሪያም ስገባ ከነቢኒ ከነብራዊት ጋርም ሳወራ የነበረው እኔ እንዲህ ስትሪክት የሆንኩ የቴዎሎጂ ተማሪ ምናምን ሆኜ ሳይሆን ሎጂካሊ አሁን ያወራቸው 3 ነጥቦች አንተም በኔጌቲቭ ሳይዱ ከባይብል ታመጣለህ ብዬ አላስብም። ለምሳሌ የሰው ልጅ ከፍጥረታት በታች ነው፣ ዘንዶ ማዘዝ አይችልም ወዳጄ አዳምጠኝ። ልታመጣልኝ አትችልም። አንተም አሁን ወዳጄ አዳምጠኝ። በእናትህ ስማኝ።
ጊዜ አናጥፋት 971 ሰው ተቀምጦ ጊዜ እኔ ዝም ብያለሁ እንግዲህ ቆይልህ የሰለጠነ አካሄድ ትክክለኛ የሆነ አካሄድ ነው መሄድ ያለብን ገብቷል ትክክለኛ በሆነ አካሄድ ጥያቄ ጠየቁ ርዕሱን አይታሉ አዎ ዘንዶ ሰውን ያገለግላል ብለህ ታምናለህ ያገለግላል ወይስ አያገለግልም ያገለግላቸዋል ምንድነው ዘንዶ እንዲያገለግላቸው ማስረጃ ምንድነው ምክንያት ስለ ሶስት ነገር ተናገር እነዚህ ሶስት ነጥቦችን ያነሳው አልኩ አዋልከኝ ኦኬ እንግዲህ ውይይታችን መንፈሳዊ ስለሆነ ሚዳኛውን በእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል አምጣ አልኩ ገብቷል ሌላ ነገር አይደለም አሁን እንድታወራኮ መጠብቀው ነኝ ሌላ ነገር ካወራውንም አላስወራ ለምን ካልከኝ የተጠየቀው ሌላ የምትመልሰው ሌላ ጥሩ ነገር ተናግራል እኔ መጽሐፍ ቅዱስ አላቀም አልተማርኩም ስለዚህ ሎጂክ ነው ማወራው ካልከኝ ውይይቱ በሎጂክ አይደለም የሚሄደው ገብቷል በሎጂክ አይደለም ውይይቱ የሚሄደው ውይይቱ ዳኛ አለው ዳኛው የእግዚአብሔር ቃል ነው ሎጂክ ከሆነ የምታወራው የውይይት አካሄድን እንቀይረዋለን ማለት ነው አየው ስለዚህ አሁን ለሰጠኸው ማስረጃ ላነሳቸው ነጥቦች ሰው ዘንዶ ሰውን ያገለግላል ብለህ ላመጣኸው ነጥቦች መጽሐፍ ቅዱሳዊ ማስረጃ ካለ አሁንም በትህትና መጠይቅህ መጽሐፉን ምዕራፉን ቁጥሩን ንገረን ለሶስቱም ሐሳብ ከሌለህ ደግሞ ትችላለህ የለኝም ማለት ትችላለህ የግድ አንገትህን ታንቀቆ ጥፋት ትባልም የለኝም ትላለህ በቃ ይሄው መጽሐፍ ቅዱሳዊ ማስረጃ ስለሌለው ሐሳቡን አንቀበለውም ብለን እናልፋለን ማለት ነው ታሴት እሺ አመሰግናለሁ ስለ ትህትና አመሰግናለሁ ሙት አድርጌ ላዳምጥ ቅድም ብያለሁ ባይብሊካሊ ምዕራፍ ምናምን ያልኩ ተክስል አልችልም ሎጂካሊ ያለውን ነገር ከቢኒያም ጋርና ከኢብራሂም ጋር ጥሩ ይታርጋለሁ እግዚአብሔር ይባርክ ሰርቫንት ኦፍ ጋድ ቴንክ ዩ ቬሪ ማች ተናደሩ በቃሽ ማስረጃ እንደማታቀርብለት ስለነገርከን በጣም እግዚአብሔር ይስጥህ በቃ መጽሐፍ ቅዱሳዊ ማስረጃ ሊያቀርብልን ስላልቻለ ወንድማችን ቃል ዘንዶ ሰውን ያገለግላል ብሎ ያመጣቸው ነጥቦች ውድቅ ናቸው ማለት ነው ውድቅ ናቸው ማስረጃ የላቸውም የሚጠቅሙ አይደሉም ማለት ነው ስለዚህ እንለፋቸውና ሌላ ሰው ደግሞ ይቀጥል ከወንድሜ ብሩክ ጋር ቴንክ ዩ ብርዬ ስለሰጠሽኝ እድል ሰርቫንት ኦፍ ጋድ ያዳመጥኳችሁ ነበረ ለረጅም ሰዓት እናንተ መሄዳችሁበት አንገል ጤናማ አይደለም መታየት ያለበት እሱንም ከማወዛገብ ሳይሆን እውነታውን ከመናገር አንፃር ነው ዘንዶ እንስሳ ነው ዘንዶ ተብሎ ደግሞ መጽሐፍ ቅዱስ ላይ የተጻፈው አንድ ያቆመ የሰይጣን ኢየሱስ ሚል ስምማይ አንድ ያቆመ ወዳጅ አሁን የገባው ሐሳብ ሳይሆን በርዕሰ ጉዳዩ ላይ ልትወያይ ነው አይደል ወንድሜ ርዕሱ ላይ ነው ያወራው ያሉት ከርዕሱ ውጭ መቼም ቆየኝሽ አቅጣጫ ይዘን ማውራት ስላለብን ነው የምጠይቅ ውዝግብ እንዳይሆን ዝም ብሎ ትርምስ እንዳይሆን አቅጣጫ ይዘን እንድናወራ ነው የሚጠየቀው በርዕሰ ጉዳዩ ላይ ርዕሰ ጉዳዩ ምንድነው የሚለው ትነግረኛለህ ርዕሰ ጉዳዩን በደንብ አይተዋል እስቲ ንገረኝ ርዕሱ ያየሁት ነው ስዕሉን አይ ርዕሱን ተጽፎ የአቡነ አረጋዊን ስዕል ቁጭ አድርጋል ዘንዶን ሰው ያገለግላል ወይ የሚል ነው ሐሳባችሁ ዘንዶ ሰውን ያገለግላልን የሚል ጥያቄ ነው የተጠየቀው ስለዚህ ውይይቱ መስመር እንዲህ ዝም ብለን ጊዜ እንዳናጠፋ አንተ ዘንዶ ሰውን ያገለግላል ብለህ ታምናለህ ማንኛውም እንስሳን የሰው ልጅ መጠቀም ይችላል እኔ ማንኛውም አላልኩህም ዘንዶ እንስሳ ነው እንስሳ አይደለም የዱር አራዊት ነው ብራዘር ቆይ ለማንኛውም እንስሳ የቤት እንስሳ ነው እሱን እንጦ ይወልደን ያውንም ጠይቅን ጥያቄ በቀጥታ ከመለስከው መልሰው ዘንዶ ሰውን ያገለግላል ብለህ ታምናለህ ወይ አዎ ያገለግላል ወይም ማገለግልም በለኝ ከዛ በኋላ ማስረጃን ታቀርባለህ ማገልገል ይችላል ያልኩ ነው ዘንዶ ማገልገል ይችላል ሰይጣን ከምትለው ከቀድሙ ሚካኤል ተጭኖት ከምትለው እንትን ጋር የሚገናኝ ዘንዶ አይደለም ያኛው ሌላ ዘንዶ ነው ያኛው ኢየሱስ እንደማመጥ
ኧረ እባክህ እንደማመጥ። እኔ ያልኩህን ነገር አልነገርከኝ። ይኸውልህ እኔ ያልኩህ የጠየቅኩት ጥያቄ ምንድነው? ይችላል አይችልም ማለት ነው። እርግጠኛ ሆነ ነው የምትሄደው። ዘንዶ ይችላል። የሰው ልጅ እሱን መጠቀም መብቱ ነው ያልኩህ። ቆየኛ አዳን እኔ መብቱ ነው። ቆይ እሱን የመብት ስለመብት አልጠየቁ። እኔ ያልኩ ዘንዶ ሰውን ያገለግላልን ነው ጥያቄው። አዎ ያገለግላል ወይም አያገለግልም፣ ከሁለት አንዱ ነው መልሱ የሚሆነው። ስለዚህ መልስህን መጀመሪያ ክሊር አድርገው። ያገለግላል። እሺ እግዚአብሔር ይስጥልኝ። የሚያገለግል ከሆነ ዘንዶ ሰውን ማገልገል እንደሚችል ማስረጃ ምንድነው? ዘንዶን ተጠቅመው የፈለጉበት ቦታ መድረስ ችለዋል። ይሄ ተአምር ነው አይደለ? ተአምር ነው አይደለ? ጉዳዩ የተጻፈው እኔን ምን ትጠይቀኛለህ? ማስረጃ ስጠኝ ያልኩ ማስረጃዎችን ንገረኝ። እኔ ማስረጃን ለመስማት ነው እኮ እየጠበቅኩ ያለሁት። ዘንዶ ሰውን ያገለግላል። መጽሐፍ እኔ የምልህ ሰርቫንት ቆይ መጽሐፍ ቅዱስ ጋር ተረጋጋ። አንተ በምትፈልገው መንገድ ለማፍሰስ አትሞክረህ። ቆይ እንጂ መጽሐፍ ቅዱስ ላይ ግድ እኛ አሁን የሚደረጉ ተአምራቶች በዚህ ጊዜ መጽሐፍ ቅዱስ ከተጻፈ በኋላ የሚደረጉ ተአምራቶች ግድ በአማርኛ ነው የምናወራው ወዳጄ። በአማርኛ ነው የምናወራው ወዳጄ። በአማርኛ የምናወራ ከሆነ መግባባት ካለብን ውይይት ማለት በመግባባት የሚደረግ ንግግር ነው። ገብቶሃል? አንተ በምትፈልገው ምናምን አትበለኝ። ንግግር የራሱ ህግ አለው። ገብቶሃል? ስለዚህ እየተነጋገርን ባለ መልክ ያለው ንግግር እንጂ ይሄ መጫጫህ ምናምን ከሆነ የምትፈልገው እኔ እስከኔ ስለማልችል አሁን የሚሰሩትን ተአምራቶች እንዴት መጽሐፍ ቅዱስ ውስጥ ተረጋጋ ብራዘር፣ ተረጋጋ። አዳምጠኝ መጀመሪያ ተረጋጋ። ዘንዶ ሰው ያገለግላል ብዬ ጠየቅኩ። አዎ አልክ። ማስረጃ ምንድነው? ይሄንን ሐሳብን የምታስረግጥበት አልኩ። ለሱ ማስረጃህን አቅርብ። የቅድም ወንድማችን እንዳደረገው አንደኛ እንደዚህ፣ ሁለተኛ እንደዚህ፣ ሶስተኛ እንደዚህ ብለህ ንገረን። የምታውቀው ነገር ካለ ማስረጃ ከሌለ ደግሞ አየለኝም ማለት ትችላለህ። መብት ነው እንጂ የተጠየቀውን ነገር ትተህ ሌላ ነገር በማውራት ጊዜ አታጥፋብን። ይሰማሃል? ኢየሱስ ሚዩት ነህ። ኢየሱስ አምላኬ ሚዩት ነህ። ኢየሱስ መጀመሪያ መግባባት ያለብን ዘንዶ ምንድነው የሚለው ነገር ላይ ነው። ዘንዶ አንተ የምትለው ሰይጣን ከሰማይ የተጣለው ሰይጣን የተባለው በሰይጣን ምሳሌ የተቀመጠው ነው ወይስ ይሄ የዱር አራዊት እንስሳ ተብሎ የተቀመጠው? እኔ ጥያቄ አይደለም እሱ። እዚህ ላይ ሳትግባባ ዘንዶ ቆይ አዳምጠኝ። የኔ ጥያቄ አይደለም እሱ። በጣም ክሊር በሆነ መንገድ ነው የተቀመጠው። እኔ መግባባት ያለብን የትኛውን ዘንዶ ነው? ስለ የትኛው ዘንዶ ነው የምናወራው? እንስሳ ስለሆነው ዘንዶ ነው እያወራን ያለ ነው። እንስሳ ስለሆነው ወይም የዱር አራዊት ስለሆነው ዘንዶ ነው እያወራን ያለ ነው። በቃ ቆንጆ። እሱን ማዘዝ ደግሞ ኖህ እርግቧን ልኳት ውሃ መቀነስ አለመቀነሱን ልኳት ይዛ መጥታ ከእንደገና ተልካ ማለት ነው። ይዛ መጥታ መቀነሱን የምስራች ይዛ መጥታለች። አንድ እንስሳን አንድ ሰው ማዘዝ ብርቅ አይደለም። በቋንቋ መግባባት አይተበቅባቸውም። እሺ አንድ ነጥብ ኖህ። እሺ አንድ ማስረጃ። ቆይ ማስረጃ ምንድነው? ኖህ እርግብ ሄዳ መጣ ቀንበጥ ይዛ መጣ ነግረዋለች። ስለዚህ ዘንዶ ሰው ያገለግላል። ዘንዶ ብለው እንስሳ ስለሆነ ወዳጄ ይኸውልህ፣ ይሄ ሎጂክ ይሄ ሐሳብ የማይሄድበትን መንገድ ልንገርህ። እርግብና ዘንዶ ሁለት የተለያዩ ነገሮች ናቸው። በማንነታቸው በምን ትለኛለህ እንዴ? በማንነታቸው እርግብ ነው፣ ዘንዶ ነው። ምንድነው የምታወራው? ምንድነው? እርግብ ያው ሁለቱ አይለያዩም አላልኩህም እኮ። ምንድነው? እንስሳ ናቸው ሁለቱም። ምን ማለት ነው? ምንድነው ማለት? ነገርኩህ እኮ። እርግብ ነው፣ ዘንዶ ነው። የኛ ርዕስ ያለው ዘንዶ ላይ ነው። ማትስ ስትጠየቅ ባዮሎጂ አታብራራ ብራዘር። የተጠየቀው ማትስ ነው። እዛ ላይ ምናውራ ሰርቫንት። እነዚህ ከላይ ያሉ ሰዎች እኮ የተማሩ ናቸው። ሁላችንም እኔንም አንተንም የምናገረውን ነገር ይገመግማሉ። ኖርማል እርግብ ዘንዶ ነው ስትል አዳምጠኝ። ይሄንን አውቄ ነው የማወራው ወንድም። ይኸውልህ
ይሄን አውቄ ነው የማወራው እኔ ርዕስ ጠብቄ ነው የማወራው እኔ አየህ ታዲያ እኔ 3 ዓመቴ ነው እንደ እርግብ በማንነታችን ወይ ብራዘር ወንድሜ እንደ ኧረ አዳምጠኝ አሁን የጠየቅኩት ጥያቄ ዘንዶ ሰውን ያገለግላሉ ያልኩ አዋልከኝ እሺ ማስረጃ ስጠኝ አልኩ እርግብ ኖህን እርግብ አገልግሎታል ስለዚህ ዘንዶ ሰው ያገለግላል አልክ ይሄ አያስኬድህም አልኩ ማያስኬድ ለምንድን ነው ሁለቱ የተለያዩ ነገሮች ስለሆኑ የኛ ርዕስ ዘንዶ ላይ ነው በቃ ቆይ እሺ እርግብ ሰው ያገለግላል ብራዘር ከቢኒ ጋር አውራ ኖ አንተ ለምን ትወጣለህ አልቻልከውም ማለት ሎጂክ ስላጣ ነው የምትወጣው እኮ ለምን ቢኒ ጋር ኦሮ ሎጂክ ስላጣ እኮ ነው እርግብ ሰው ያገለግላል ያ ይታዘባል ሰው ካለ ኧረ ሎጂክ ብራዘር ፓስተር ኖ ይታዘባል ሰው ይሄንን ስትናገር እድሜያችንም ቼክ ያደርጋሉ እሺ ከኔ ጋር አውራ ብራዘር ከኔ ጋር ተደማምጠና ይደለም ከኤርሚ ጋር አውራ ያ ጥሩ ሐሳብ ነው ያነሳው ወንጌላውያን አማኞች ቤት ነው የምትጠይቀው መጽሐፍ ቅዱስ ምናምን ሰዎች ጋር አዎ እርግብ በኖህ መርከብ ላይ አገልግሎት ሰጥታለች ምንድነው ምክንያቱ ብለህ ካልክ እሱ የእግዚአብሔር ሐሳብ ስለነበረ እርግብ በመጽሐፍ ቅዱስ በመንፈስ ቅዱስ ስለተመሰለ ጌታችን ኢየሱስ ክርስቶስ በዮርዳኖስ መጥቶ በተጠመቀበት ሰዓት ላይ ታላቁ ነብይ ዮሐንስ መንፈስም በእርግብ አምሳል ሆኖ መጥቶ በላዩ ላይ ያረፈበት ይላል እርግብ የዋህነት እና የመንፈስ ቅዱስ ተምሳሌት ነው በኖህ መርከብም ቢሆን ጌታችን በመስቀል ላይ በዮርዳኖስ በተጠመቀም ጊዜ እቺ እንስሳ መጽሐፍ ቅዱስነት የዋህነት ምሳሌ ናት የትህትና ምሳሌ ነው መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነው ጌታ በእርግብ ተመስሏል በእባብ ግን አልተመሰለም ኖ ጻድቅ ሰው ነው አዎ እርግብ አገልግሏለች ምንም ጥርጥር በእርግብ አገልግሎት ሰጥታለች እዛ ጋር የወይራ ቀንበጥ ይዛ መጣለች ውሃው መድረቁን የጥፋቷ መድረቁን ከምድር ላይ ለምልክትነት ይዛ መጣለች አሁን ከተጠየቃችሁት እሳት ጋር ማነው ምንድነው ከተጠየቀው እባብ ጋር ምንም የሚያገናኘው ነገር የለም ብራዘርዬ እርግብ የመንፈስ ቅዱስ ምሳሌ ነው ቀጥታ ነው የተጻፈው በአዲስ ኪዳንም በብሉይ ኪዳንም ምሳሌ ማለት ሪል ራሱ ማለት ነው እንዴ ብራዘር እኔ እሱን አሁን ለጠየቀው ምሳሌ ማለት ሪል ራሱ ማለት ነው እንዴ እርግብ በቃ ሙሉ በሙሉ እኔ ነኝ የሚዩት ያረኩህ የምታወራው ከኤርሚያስ ጋር ነው አሁን ለጠየቀው ጥያቄ አጥጋቢ አይደለም ከዛ በላይ ሆድን የሚነፋ መልስ ሰጥህ አሁን ደግሞ መጣህና ሪል ምሳሌ ነው አይደለም ብለህ አትበለኝ ብራዘር ኦኬ መንፈስ ቅዱስ እንደዚህ ሁለት እንደ እርግብ ነው ተብሎ ሲባል የዋህነት ምሳሌ ነው ብያልኩ ምሳሌነቱ የዋህነት ነው ኦኬ እሱኛውን አሁን ትክክል መንፈስ ቅዱስኛውን ክንፍ ያለው አሞራ ነው አለ እንዴ የእናንተ እኮ ቤተክርስቲያን መንፈስ ቅዱስን የመሰለችበት በሰነፍ አሞራ በሰጎን ማለት ነው በሰጎን መሰለ አንተ ነህ ኤርሚ እንደዛ እያልክ ያለው አንተ ነህ እርግብ መንፈስ ቅዱስ ነው እያልክ ያለው አንተ ነህ እኔ ምሳሌ ነው እያልኩ መጽሐፍ ቅዱስ እኔ ነኝ እኮ የነገርኩ ብራዘር አንተ የታቀነ እኮ እኔ ምሳሌ ነው አንተ ግን ዘንዶን ሰይጣን ነው እያልከኝ እኔ ሰይጣን አይደለም ምሳሌ በዚህ ጉዳይ ዲቤት ተገባለህ ከኔ ጋር እዚሁ ጋር ደቂቃ እያዝልህ ኖ ዲቤት አያስፈልገውም እኮ ይሄ አንተ ሪል ነው ዲቤት ሜት አድርግ ያላልኩትን አትበል እዚህ አንድ ሺህ ሰው ቁጭ ብሎ ማለት ነው አንተ መጽሐፍ ቅዱስ ወዴት እንደሚገለበጥ እንኳን አታውቅም ብራዘር ካልሆነ ታይቶ ወርዳለህ ችግር የለውም እኔ አሁን ስድቡ አይደለም እኮ የተቸገርኩት ታቹራች ዘርህን አሰልፌ ያስተምርሃለሁ ብሉይ ኪዳንም አዲስ ኪዳንም ማለት ነው ዝም ብሎ መጫወጫው መለፋለፍ አይደለም አባት ላይ ስለተጠመጠመው ዘንዶ ተናገር ተብለህ ስትባል ስለ እርግብ ትናገራለህ እርግብማ ዘፍጥረት መጽሐፍት ላይ በኖህ መርከብ ላይ ያገልግላለች የወይራ ቀንበጥ ይዛ መጣለች የአምላኬ ቃል ይናገራል ዘርህን እኮ አልኩ እስከ 7 ትውልድ አሰልፌ ያስተምርሃለሁ ትዕቢት አይደለም የምናገረው በመረጃ ታወሩ ከሆነ አውሩ መጽሐፍ ቅዱስ ወዴት እንደሚገለጥ የማታውቅ ሰውዬ ቁጭ ብለህ ከፓስተር ጋር ትከራከራለህ መከራከር ትችላለህ ያወቅከውን ያህል ማሳወቅ ትችላለህ ዝም ብሎ ማይክ ከፍቶ መጮህ አይደለም ኦኬ በእውቀት አውሩ እሺ ይህ የኖህን መርከብ ያገለገለች እርግብ የምን ምሳሌ ናት ነው በመንፈስ ቅዱስ ምሳሌነት ተመስሎ ጌታችን በዮርዳኖስ በተጠመቀ ሰዓት ላይ ታላቁ ነብይ ሰማያት ተቀደደ መንፈስም በእርግብ አምሳል መጥቶ ሲያርፍበት አየ ይላል እርግብ የምን ምሳሌ ነው በኦርቶዶክስም በካቶሊካውያንም በእኛ ወንጌላውያን አማኞችም ሥላሴ አማንያን በተባልን የምን ተምሳሌት ነው ተብሎ የሚታመነው መጽሐፍ ቅዱስ ውስጥ የዋህነት ነው የመንፈስ ቅዱስ ነው እኔ ነኝ ያልኩት ይሄንን አይደለም
በአምሳለ ርግብ እያለች ኦርቶዶክስ ለመልአክ ሰጥታለች። ለመንፈስ ቅዱስ የተነገረው ብታጣምመው ግን ርግብ የማን ምሳሌ ነው ብለህ ብትላት ኦርቶዶክስ በደንብ ትነግራለች። ብራዘር በደንብ ትነግራለች። መጽሐፍ አንብቡ። በጨበጣና በጫጫታ የሚሆን ነገር የለም ብራዘር። መጽሐፍ አንብቡ። ይሄ ቤት የወንጌላውያን ቤት ነው። በዘንዶ ግን የተጠቀመ ዘንዶን ለአገልግሎት የተጠቀመ ማንም ነብይ የለም። ብሉይ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ ይምጣ። በመረጃ ውሃ ጥብላው ላይ ሰለቀበት ታያላችሁ። ያምጣ መረጃ። እኔ ደግሞ ዘንዶ በመጽሐፍ ቅዱስ ላይ በምን እንደተመሰለ በሕገ ልቦና፣ በሕገ ኦሪት፣ በአዲስ ኪዳን በምን እንደተመሰለ እናመጣለን። ኦኬ። ለምሳሌ አሁን ምድረ በዳው ላይ በሄዱበት ሰዓት ላይ እስራኤላውያን ከግብፅ ሲወጡ በጌታ ላይ አጉረመረሙ፣ በሙሴ ላይ አጉረመረሙ የእስራኤል ሕዝብ። ጌታም ተቆጣ። በምድረ በዳ በሄዱበት በነበረው በሱ መለኮታዊ ክብር ጠብቋቸው ጋርዷቸው ሲሄዱ በነበሩበት ምድረ በዳ ላይ ሲቆጣቸው በዛው ምድረ በዳ ላይ የነበሩ ነዘር እባቦችን አስነስቶ ያስነደፋቸው እና የሞቱት። ከዛው ደግሞ ከዛው ከህዝቡ መካከል ያስነሳው ታላቅ ነብይ ከነሐስ እባብን ቀረጽና በዓላማ ላይ ስቀለው አሉ፣ በእንጨት ላይ ወደ እርሱ ቀና ብለው ያዩ ይድናሉ ብሎ በታላቁ ነብይ በኩል ተናግሯል። ይሄም ተምሳሌነቱ ምንድነው? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 ላይ ተነግሯል። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ይላል። ኦኬ። እዛ ጋር የተሰቀለበት ምክንያት ምድረ በዳው ላይ በምን ምክንያት ነው? ትራንስፖርቴሽን ነበር የተጠቀሟቸው። የጌታ ቁጣን የመጣው በህዝቡ ላይ። መጽሐፍ አንብቡ። ውዳሴ ማርያምና ሰኔ ጎልጎታ አንብበ መተህ የእግዚአብሔርን ቃል ከጠጣና ከበላ ትውልድ ጋር አንድ አትመልሱም። አንድ ከዚህ በኋላ በዚህ ጉዳይ ላይ ጠንከር ያለ ሐሳብ አለኝ እኔ ብሎ የሚል ሰው ካለ ከኔ ጋር ዲቤት ያደርጋል እዚሁ ማለት ነው። ደቂቃ ተይዞልን ዲቤት ማለት ነው። አይ ውይይት ነው ብላችሁ ካላችሁ ለመማማር ከሆነ የምታውቁትን ያህል ንገሩ። ወንድሞቼም የሚያውቁትን ያህል ይነግሯቸዋል። ኦኬ። መንፈስ ቅዱስ በእርግብ ተመስሏል አዲስ ኪዳን ላይ። ያቺ እርግብ በኖህ መርከብ ውስጥ አገልግላለች። እኛ እየጠቅን ያለነው እባብ ነው። እባብን ለትራንስፖርቴሽን አሁን የዚህ አቡነ አረጋ የተባለው ለትራንስፖርቴሽን የተጠቀመበት ኦኬ። ዶክመንተሪ ተሰርቶበታል። ከፈለጋችሁ ጥቂት ላሳያችሁ ዶክመንተሪውን። ከዛ ለወንድሞች ሰጣቸዋለሁ። ሌሎችም ስለገቡ ያው ኦርቶዶክሳውያን ስላሉ ይሄን ግን አንድ ነገር እንትን ሳታሳይ በፊት እያሳየክ እርግብ ብቻ ነው በመንፈስ ቅዱስ የተመሰለ ብዙ ነገር የተመሰላለን። ያው ከእንስሳ ጋር በተገናኘ ነው። ሌላ እንደ እባብ ልባሞች እንደ እርግብ የተባለበት ምንድነው? እሱ የተባለበት ሰይጣኑን እያለ አይደለም ማለት ልክ ነው። የእባብ ልባምነት ሙሴ የሰቀለው እባብ ሰይጣንን አይደለም ብራዘር። እኛ አሁን ሰይጣን ነው አይደለም እሱ ስለ ኢየሱስ ክርስቶስ አርስቶን ስፒሮስ ይላል። አርስቱ ስለ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ብሎ ሲል እርግብ የዋህነት ምሳሌ፣ እባብ ደግሞ የልባምነት ምሳሌ ተብሎ የተባለውን እኛ ማናቅ ሰዎች አይደለም ወገን። አስጠቅሶ ነበረ። እናውቃለን። መንፈስ ቅዱስን ምንም አይገናኝም። አትደርብ ስፒሮስ እንዴት እንደማይገናኝ ከፈለክ ዲቤት አይደለም። ኖን አመጣህና የኖን እርግብ ስለ መንፈስ ቅዱስ አወራ። ምንም ግድ የለም። አሁን እኮ ለነዳማመጥ ቋል ብራዘር ካልሆነ ወይ ዲቤት እንግባ። እሺ ያ ታንክ ዩ ዲቤትም እንግባ፣ ችግር የለብኝም እንግባ። እሺ ምንድነው ብለም ተረው ዘንዶ ቅዱሳንን ዘንዶ ያገለግላቸዋል ብሎ በሚል አርዕስት ባስቀመጥነው አርዕስት ጋር እንስሳ 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 አይደለም። ይሄው አርዕስቱ እንስሳ እንዳለ አድምጠኝ። እኔ ስለ ዘንዶ ነው የጠየኩህ። ይሄው እንስሳና ሰው የተጣላው በኃጢአት ምክንያት እኩል አታውራ ስፒሮስ። የአንተ ችግር ሰው ሲያወራ እኩል ታወራለህ። አርዕስቱ ይኸው እየጠየቅን ስለሆነ ነው። ኦኬ አርዕስቱ ይኸው። እንኳን ደህና መጣ። ዲቤት እንደው በጣም አይደል ይፈልገው። ኦኬ ቴንክ ዩ። አጠር ያለ ክሽን ያለ ለህዝብ እናቀርባለን ማለት ነው። ቅዱሳንን ዘንዶ ያገለግላቸዋል ጥያቄ ምልክት ነው። በዚህ ነው አርዕስት የምንገባው። ደቂቃ ያዙልን። ማንም ሰው ጣልቃ እንዳይገባ። ጎ አሄድ
ደቂቃ ያዙልን። ማነው ደቂቃ እንዲብልን? ስንት ደቂቃ ይያዝላችሁ? ኤርሚ አንዴ ታፕታፕ ሼር ግን ይደረግ። ዲቤት ሲባል ሪፖርቱ ስለሚበዛ ፕሊስ ቅዱሳን ሁላችንም ሆን በቃ ኮመንት እናቁምና ሁላችንም ታፕታፕ ሼር እናድርግ። ጉድላክ እንግዲህ ደቂቃ ያዝቢኒ። ስለዚህ ምንድነው አርእስቱን ስንት ይውልላችሁ? ቆይ አርእስቱን ልብ በሉ። 1000 ሰዎች አላችሁ። ስፒሮስ ቅዱሳንን ዘንዶ ያገለግላቸዋል ብሎ ሊል ነው። እኔ ደግሞ ቅዱሳንን ዘንዶ አያገለግላቸውም ብሎ ለሚል ነው። እንግዲህ እሱ የኦርቶዶክስ ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን በእርግጥ ግሪኮች ብዙ ባቦችም አሉ እዛ አገልግሎት የሚሰጡ የኢትዮጵያንም ኦርቶዶክስ ወክሎ ነው የሚናገረው። እኔ ደግሞ በወንጌላውያን አማኞችና መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል ነው ብለን የምንለው እባብ ለአገልግሎት ቅዱሳን ሰዎችን የእግዚአብሔር መንፈስ ያደረባቸውን ቅዱሳን ሰዎችን ለአገልግሎት ሲጠቀሙበት አናይም ብሎ የሚለው ደቂቃ የመጀመሪያውን ስንት ደቂቃ ያደርግልን ስፒሮስ በስምምነት? በመጀመሪያ ያገለግላል የሚለውን ሁሌ ያገለግላል አይደለም። እርግቧን ሁሌ አላገለገለች። አንዱ የሚያገልግል ቅዱሳን ያገለግል እሱን እናወራበታለን። አጠቃላይ እንስሳ ምንም ብዙም አያስወራም። እንትን ከመጀመሪያው ከዛ ፍጥረት ጀምረን እሺ ቀጥሉ። ብቻ ሀሳቤን እናገራለሁ። 2 ደቂቃ አድርጉት። የምን 2 ደቂቃ ይሆን? ዲቤት ነው። የምን 2 ደቂቃ? በስርዓት 15 ደቂቃ የመጀመሪያ 15 ደቂቃ ሪባትል ምን 15 ደቂቃ እባብ ይታዘዛል አይታዘዝም ለሚለው እኔ አምላኬን ቃል ለመናገር 15 ደቂቃ ያንሰኛል። እኔ ያንሰኛል። አንተም ደግሞ 15 ደቂቃውን ተጠቀምበት። ሪባትል 7 ይሆናል። ከዛ ደግሞ ጥያቄና መልስ አውራ። 15 ደቂቃ ጀምርና እኔ ቀጥላለሁ። አንተንም ጀምረው ቤት የመጣው ነው። አልጀምርም። ቀጥል አንተንም ጀምረው ስለሆንኩኝ አልጀምርም። እኔ ቤት ነው የመጣው። 15 ደቂቃ እንስሳ ለቅዱሳን ይታዘዛሉ አይታዘዝም? 10 ደቂቃ ይሆናል። በዛብህ። እሺ ጋይድ 10 ደቂቃ ቀጥል። ለእባብ ሲሆን 10 ደቂቃ ትሰጣለህ። ለጥምቀት ሲሆን ግን ደፍረት 30 ደቂቃ ለእባብ አሳነስኩ ባደለ ለእባቦቹ 30 ደቂቃ የሚጀምረው እሺ ምን ያህል ደቂቃ ነው መውሰድ የፈለከው? 10 አልኩ ማን 15 አልኩ ይበዛል። 2 ደቂቃ ራሱ ሲበዛ ነው። እሺ ስንት ደቂቃ ነው? ቅዱሳን የእግዚአብሔር ሰዎች እንስሳ ሁሉ ይታዘዝላቸዋል አይደለም? እንስሳ ይታዘዝላቸዋል። ቆይ አንዴ ስፒሮስ አንዴ ሚውት አድርገው። ቆይ ደቂቃ ማለት እንደዚሁ ቶሎ ወደ ሐሳቡ ላይ እንግባ። እኔ ቸኩያለሁ። ዲቤቱ ላይ ወደ ሐሳቡ ችግር የለውም። እባብ ቅዱሳንን ያገለግላሉ፣ ዘንዶ ቅዱሳንን ያገለግላል ብሏል። እሱ መረጃ ያሳያል። ኤርሚ ታውቃለህ ግን ስፒሮስ ፕሊዝ አህያ ቅዱሳንን ያገለግላል ተብሎ ዲቤት ተገብቷል። ስርዓት አሁን ይኸውልህ ስርዓት ሞዴሬት ላደርግ ነው። ስርዓት ሚውት አድርገው ረብሾ ሊወጣ ዲቤት ተቀበለህኝ ስታበቃ ሚውት አድርገው ከፈለክ ማውጣት ይችላል። እንደዚህ አደርጋለሁ። 10 ደቂቃ ሰጣለሁ። የፈለከውን ተጠቀም። 1 ደቂቃ ተጠቀም፣ 1 ሰከንድ ተጠቀም። የራስ ጉዳይ ነው። ኤርሚያስም 10 ደቂቃ ሰጣለሁ።